በጠባቧና እየተንገዳገደሽ ባለችው ቤታችን እኔ ሚስቴና የ7 ዓመት ሴት ልጅ አብረን ኖርባታለን። በፊት ላይ ቤታችን መንገዳገድ ሳትጀምር እኔና ሚስቴ ብቻ ሳለን ብዙ ችግር ሆናብን አታውቅም ነበር። አረ ጭራሽም ጠባኝ እንኳን ተማረር ያላቅም። አሁን ግን በጣም እያስጨነቀችኝ ነው። ምክንያቱም በመወለዷ ደስታዬን እጥፍ ድርብ ያረገችልኝ ሴት ልጄን የምታሳሳና ሊጠነቀቁላት የምትገባ አይነት ሆና አመት እያደገች ስትመጣ በዛች ቤት ውስጥ በአንድ ክፍል ውስጥ የምንኖረው ያኗኗር ሁኔታ ያሳስበኝ መጣ። ይፍራቴ ሚስቴ ገባታል መሰለኝም። ሁሌም ልጃችን ሚሚ ህፃን ናት ለሷ። ዝም በይ ስትላት የምትል ተይ ስትላት የምተው ምንም ነገር ልብ ማተል አድርጋ ነው የምታያት። ነገር ግን ለኔ እንደሳ አይመስለኝም። ብዙ ነገሮችን ሚሚዬ በመርማሪ አይኖቿ ስትከታተል ልብ ብያለሁ። ሚስቴ ግን አልገባትም። እኔ ቸገረኝ የሚሚዬ ማደግ መቾንና እኔ የተቸገርኩበት ጉዳይ ከሚስቴ ጋር በዛሽ ጠባብ ቤት እንዴት ብዬ ነው ተፈጥሯዊ ግዴታዬን እምወጣው። አንድ ቀን በስሜት ተወስውሼ ወደ ቤት ገባው። ለምን እንደሆነ አላቅም። የሴክስ ፍላጎት ይጨምሮ ነበር። የበላውት ምን እንደሆነ አላቅም። ቤት ስደርስ ሚስቴ ዱካ ወንበር ላይ ተቀምጣ ዳንቴል ስትሰራ አገኘኋት። ሚሚ ተኝታለች። የተኛችው እኛው አልጋ ላይ ነው። ደስ አለኝ እና ወደ ሚስቴ ተጠግቼ እኔውድ ዛሬ በጣም አስፈልጎኛል እባክሽ እንድገናኝሽ ፍቀጂልኝ እናድርግ ብዬ በተለማማጭ አይኖቼ እያየው መጣቶቼ ደግሞ ጡቷን እየነካካው እንደዛ ያረኩ ለመንኳት። ሚስቴም ተለማማጭ አይኖች ያሸንፏት ይሁን አላቅም እሺታዋን ገለጸችልኝ። እኔም ደስ አለኝና የልጄን ፊት ባገኘሁት ነጠላ ሸፈን አድርጌ አልጋውን የሚከልለውን መጋረጃ ዘጋሁት። ሁኔታዬን ስትከታተል የቆየችው ሚስቴ ተገርማ ምን እያረክ ነው አለች። ሚሚዬ የምናደርገው እንዳታይ ነው አልኳት። የሚስቴ ግዴለሽነት እያሳሰበኝ አሁን ሚሚ ስለዚህ ነገር ምን ይገባታል ብለ ነው? በዛ ላይ ተኝታለች። ከመቼ ወዲህ ነው ደግሞ ብላ ሐሳቧን ሳትጨርስ ወደ በሩ ሄዳ መዘጋጋት ጀመረች። እኔ ቆንጆ እኔና አንቺ እኮ ግንኙነት ካደረግን ቆየን። አይታወቅሽም አይደል? ወይስ በዚህ ለጋ እድሜሽ ስሜትሽ ሙትታለ? ድሮኮ ዘለሽ የምትወጪብኝ አንቺ ነበርሽ አልኳት በቀልድ። ነረ ጭራሽ ነኝ ተጠያቂ ማድረግ ነው? አንተ እኮ ነህ ፊትን ወደ ግድግዳው አዙራ የምተኛው አለሽ ቆጣ ብላ። እንዴ መኝታ ላይማ አይሆንም በማታ እንዴት አልኳት። እንዴ ከመኝታ ውጪ ሌላ የት ልናደርግ ኖሯል አለች እያፈጠጠችብኝ። አይኖቿ በጣም ያምራሉ። እንደ በፊቱ ናቸው። ደረቷ ላይ የተወጠሩት ጡቶቿ ጨመቁኝ ያሰኛሉ። ግቤ ያለው አንጀቷ ደንደን ያለው ዳሌዋ በልበል ያሰኛሉ። ጠጋልኳትና ወደ ራሴ በማስጠጋት ከጀግናው ጋር ለጠፍኳት። ጀግናዬ ሲነካት ከንፈሯን በግማሽ ነከስ አረገች። ለስማት ከንፈሬን አሞጠሞጥኩ። ከንፈሯን አቀበለች። መጠጥ አድርጋት ትንፋሿ መፍጠን ጀመረ እና ወደ አልጋው አመራች።
እዛው ያሳረኳት ታከለችኝና ምን እያረክ ነው ፊልም ላይ እንደሚታየው በቆሜ ልገልኝ ነው እንዴ አለች ትንፋሿ እየተቆራረጠ ጀግናዬን ይበልጥ ያስደኳት ሲናድርገው ባክሽ አልጋው ላይ ሆንም ለዘመናዊነት ሳይሆን ለሚሚስል ነው እሷ ማየት መስማት የለባትም ድንገት ልትነቃ ትችላለች አልኳት እና በቁሜ ልትረግጠኝ ነው ለዛኔ ያማረ ብላ ከቅፌ ለመውጣት ታገለች ስሜቴ ተፋፍሞ ስለነበር ለለቃት አቃተኝ እየተለማመጥኩ አጥብቅ ያስኳት እንደምንም ብላ ከቅፌ በመውጣት በጥፍ ያጮለች ጥፊው ስሜቴን የሚያበርድ አይነት ነው ሚሚዬ ከእንቅልፏ ተነስታ አባዬ ስትል የጥፊው ኃይል ተጨማምሮ ጀግናዬን ጣሉት ለሚሚዬ ወይኔ ልጅ ሳልላት የጠባቧን ቤታችንን በር ከፍቼ እፍረቴን ታቅፌ ንዴቴን በላይ ላይ ጭኜ ወጥቼ ሄድኩ ዝም ብዬ ተጓዝኩ ይዛለት ማታ ከቤት እንደወጣሁ አልተመለስኩም በቀጥታ ግን የሄድኩት ጓደኛዬ ያስማማው ለብቻው ተከራይቶ ይኖር ስለነበር ወደሱ ቤት ነው አሲን ደውዬለት እንደምመጣ ስነግረው ምንም ቅር ሳይለው ና አለኝ እናም እስከ ሌሊት አጋማሽ ስለ ሴቶች ስናወራ ቆየን አስማማው ደጋግሞ ስለሚስቴ እንዳወራለት መንገድ ቢመራኝም አልሆን ስለው ስለራሱ ፍቅረኛ እያወራኝ ያስገርመኝ ጀመር ታውቃለህ ሜሪ እንደ ማርጣ ጣፋጭ ናት የትም ቦታ አቅፈሽ ካልጋት መክፈት ነው ብሎ መሳቅ ጀመረ ሳቅ ውስጥ ብልግና አለችበት አንዳንዴ ግን ልብ ብላችሁ ታውቃላችሁ የባለጌ ሳቅ እንዳለ ግን በአስማማው ሳቅ ውስጥ አልፎ አልፎ እሱን አደምጣለሁ በተለይ ስለዚህ ስናወራ አንዳንዴ ጨማምሮ የሚወራበት ጊዜ አለ ሜሪ ሁሉ ነገሯ ክፍት ነው ባስፈለገ ሰዓት መስጠት ነው ዛሬ እንትን መጥቶ እንትን ስለሆነ አልችልም የለም በተለይ ደግሞ ሳደርጋት የምታወጣው ድምጽስ ዋው የሴክስ ዘፋኝ ብትሆን ሳይሳካላት አይቀርም ነበር ብሎ የባለጌ ሳቁን አስከተለው ታንጂ ተደግሞ የሴክስ ዘፈን አለ እንዴ ብዬ በማሾፍ አየሁት የሚኖር ይመስለኛል እኛ የተበደለ ሀገር ውስጥ ስለምንኖር ነው እንጂ ስንት ያልከውስ ሙዚቀኛ እንደሚኖር እኮ ዋው ብሎ የባለጌ ሳቁን በረሽሙ ለቀቀው አረቶይም ባክ የማይመስል ነገር አታውራ የሀገር ሴቶች ለክብራቸው ይጠነቀቃሉ እንተ መታገኛቸው ሴቶች ከየት እንደሚመጡ አላቅም ወይም ስራዋ ሌላ ከሆነ እንጂ ደሞ ለአንተስ ቢሆን ካስሩ ጋር እየተነካካ እንዴት ነው ነገርየው የሚጣፍጥ አልኩት አንተ ማትረባ ከአንድ ሴት ጋር መጣበቅ የህይወትን መስመር ማቋረጥና መደዘብ ነው ለዛ ነው የሚሆነው ተመልከተው ራስን ከ8 ዓመት በፊት እንደነበርክን አዲስ ሐሳብ ይለ የምታገኘው ገንዘብ ሳይጨምር ሌላ የሚበላ ሰው ጨምረ በመትንገዳገድ የቀበሌ ቤት ኑሮውን የተንገዳገርክ ትኖራል መኖር ከተባለ እሱንም ቤት እድሜ ለሞቱት እናት የቀበሌቱን ቤት ባይወርሱ ኖሮ ወይ ቤት አልቋት እንዴ አሽካካ ወይ ቅርታ ብሬ ለናካሽ ፈልጌ አይደለም ግን አንዳንዴ ለውጥ ያስፈልጋል ከቺክ ትለያለች ቀመስ አረጋግጥ ዋው አለ እየሳቀ አረ ጭራሽ መቅኖት ጀመረ በነገራችን ላይ እኔ ሚስቴን ያገባዋት እኮ አፍቅሬ ነው ምንም የጎደለኝ ነገር የለም ሰውነቷን ገና ሳልነካው ነው በስሜት የምትለቀለቀው ሚስቴን ከማድረግ ውጪ ማስቤ አላቅም
እሷ ለኔ ከበቂ በላይ ነሽ በዛ ላይ ምን ይመስልሽ ቆንጆ ሊሰጠኛለች ከዚህ በለጠ ምን ፈልጋለሁ በእናት አልኩት ቀብረር ብዬ ስለሚስቴ ሳውራ በጸጥታ ነበር ያደመጠኝ ከዛ በወዱ ገልበት ብሎተኛና እስኪ ስለሷ በደንብ አውራኝ እንዴት ነው ግን እኔ መሰለው በቲዛ አንተ ጋር እስከ ዛሬ ቆየችው አለኝ እንዴ ምን ማለት ነው ስለምታፈቅረኝ ነው ባሏ እኮ ነኝ የልጁ አባት ምን ይላል ኮስተር አልኩበት አንተ ስለሷ ማውራት አትፈልግም ብዙ ጊዜ ስለሚስትህ ጠየቅ መንገድ ተዘጋጋለ ወጥቷትም ብሎ ስልኩን አንስቶ መነካካት ጀመረ ዝም አልኩኝ ከዛ ሳኩ ማያስቃል እውነቱን ንገረኝ አትወዳትም አይደል አለኝ ከዛ ስልኩን መነካካቱን ቀጠለ አዎ አልወዳትም ብዬ በትስብ ታየሁት ጠርጥሬ ነበር አለኝና ስልኩን ዘግቶ ካስቀመጠ በኋላ በንግግር የረካ ይመስል ተነስቶ ቁጭ አለ ምን ነው ደስ ያለ ትመስላለህ ወደ ቡድና አስራሽ ምቹ ልትቀላቅለኝ ነው እንዴ ለማንኛውም እዚሽ ምድር ላይ እንደሚስቴና እንደ ልጄ ማፍቅር የለኝም እሺ ብዬ ገልበት ብዬ ተኛው ባይነን ሊለይ ሚስቴ ሰውነት መጣብኝ ሰውነቷ በተለይ በፊት ላይ የፍቅሯ መጠን አይነቱ በሰራ ካላት ዋስዋኝ ሳደርጋት የምታሰማኝ ድምጽ ወደ ውስጥ እንደገባ የምትገፋፋበት መንገድ ስታቃስት ስሜን ተካክማ ስትጠራኝ አንዴ ስትለምነኝ አንዴ በፍቅር ስታሞግሰኝ አይምሮ ይህን ሲያስብ ጀግናዬ በባዶ ሜዳ እምራለ ተጨነቅኩ አቅበጠበጠኝ ተቁነጠነትኩ አስማማው ቀበጥ መሆኑን አውቃለሁ ከኔ ሐሳብና አሳሰብ ውጪ ቢሆንም እሱን ጓደኛ ማድረጉን ግን ልተው አልቻልኩም አስማማው ለባለ ትዳር ወንድ በጣም ይከብዳል ወሬው ድርጊቱ የህይወት መመሪያ ምናምን ሲነጋ ስራ ከመግባቴ በፊት ወደ ቤት ሄድኩኝ ለምን እንደሆነ አላቅም ሆዴ ባባብኝ ልጄን ሚስቴን ተለይቼ ሳደር የመጀመሪያ ነው አንድ ነገር ሆኖ ማገኛቸውን ይመስልኝ ቤት ስደርስ ምስኪኗ ቤታችን ያኮረፈሽ ለምቦጫን የጣለሽ መስላት አየች ወደ ውስጥ ለመግባት ጠጋብዬ በሩን ላንኳኳ ስል እሷም ቤት ሆና ከውጭ ተቆልፋለች እንዴ በሌሊት የት ሄደው ነው ብዬ ተጨነቅኩ ግራ በመጋባት ትንሽ ከቆምኩ በኋላ ጎረቤት እትዬ ሰናይት ጋር በማንኳኳት ሚስቴን አይተው እንደሆነ ጠየቅኩ እትዬ ሰናይት አይናቸውን እያሻሹ እንዳላዩአትና እኔንም መልሰው የት ነበር ካንተ ብለው ጠየቁኝ ወጣ ብዬ መመለሴና ስመለስ እንዳጣዋት አድርጌ ዋሽቼ ነገርኳቸው እና የትዝብት አይናቸውን ሽሽት በጥኝ ተንቀሳቀስኩ ከልጅነቴ ጀምሮ ነው የሚያውቁ አንዴ እንደውም በጣም ልጆኝ በጨዋታ መሃል ድንገት ሽንቴ መጥቶ ግድግዳቸው ላይ ሸና ደርሰውብኝ ናውዲ አንተ ወሸላም ብለው ለሰፈር ጓደኞች አስቀውብኛል እና እሳቸው ከታች ጀምሮ ያቁኛል ልክ እንደ ድሮ በዛሽ በተንጋደደሽ ቤት ኖራለሁ አጥር ላይ ሆኜ መሽናቴን አላቆምኩም ፌስታል ይዤ እንጀራ መግዛቴን አላቆምኩም በቃ ምንም ለውጥ የለም ኑሮዬ እዛው አመድ ላመድ ነው ጭራሽ ሚስትና ልጅ ተጨምረውብኛል ለኔ ደስታዬ ቢሆኑ ለትዬ ሰናይት ያሽሙር መክፈቻ ናቸው ራስ አይችሉ መንጠራራት ምን ይሉታል ይላሉ እለፍስል አሁንም አንድ ቃል ከማውጣታቸው በፊት ላጥ ብዬ ሄድኩ ግራ ግብት ብሎኝ
በሬ ላይ ቁጭ ብዬ ሳለ እትዬ ሰናይት መጡ። ምን ሊሉ ነው ብዬ በፍራቻ አየኋቸው። አንተ ራን ደወልክላት ሲሉኝ ጮክ ብሎ ጠየቁኝ። ድምጻቸው ባይመቸኝም ግን ስልኳ ላይ መደወሌን ሲጠይቁኝ ስላስታወሱኝ ደስ አለኝ። አይገርሞትም ረስቼው ነበር። አይገርመኝም ድሮም ፈዛዛ ነህ በልደውልላት አሉኝ እያሽሟጠጡ። ነቆራቸውን መቻል ነበረብኝ። አልችል ብዬ በከራከር የባሰ ነው የሚያስገቡልኝ። ስልኬን አውጥቼ ማሪ የሚለውን የሚስቴን ቁጥር ተጫንኩት። ይጠራል። ተስፋ ቆርጬ ልዘጋው ስል አነሳች። ድርቅ ባለ አነጋገር አቤት አለች። የት ነሽ አልኩኝ ፈራ ተባ እያልኩ። እትዬ ሰናይት ሁኔታዬን በመከታተል አፋቸውን ይዘው ጭንቅላታቸውን ነቀነቁብኝ። ምን አገባ? አሁን የት ነው የምትደውለው? የማትረባ የትም ተሽከርክሬ ልብህን ከሰራ በኋላ አሁን ትዝ አልኩ አለች። አንቺ ስወጣ ተመለስ ብለሽኛል፣ አዝነሽልኛል፣ የት ሄድክ ብለሽ እንኳን አልደወልሽልኝም እኮ አልኩ። እንደመቆጣትም እንደማኩረፍም እያልኩ ስልኬ ሳንቲም የለውም። ደጋግሜ ኮልሚ ልኬል ነበር ግን አትመልስም፣ ምክንያቱም እየተልከሰከስክ ነበር። ጉድህን ጓደኛ ደውሎ ነግሮኛል፣ በጣም አመሰግናለሁ። አንተም ወንድ ሆነ ግን ላይ ትማግጥብኛለህ አንተ ብላጮች። የንግግራችን መስመር ሲቀየር በድንጋጤ ውሃ ሆንኩ። እኔ መማገጥ እንዴ? ወደ እትዬ ሰናይት ዞርኩ። ምን ያልመጠምጣል? እንደ ወንድ ቆፍጠን በል ያለዛ ተው። አለምዬ እንደው ይሄ ልጅ ከማን ይሆን የወለድሽው? አንቺስ በውሳለሽ ጀግና ነበርሽ አሉ። አክለውም በዛው አባቴ እንደማታቅ በአሽሙር ሲነግሩኝ፣ አንቺ ምን እያልሽ ነው? የምን መማገጥ ነው ማሪ? ይኸውልሽ በፍጥነት ወደ ቤት ነይና እንነጋገር። የምን ጓደኛ ነው? ከመቼ ወዲህ ነው የሰው ወሬ መስማት የጀመርሽው? ማን ነው ደግሞ ማገጠ ብሎ የነገረሽ ጓደኛዬ? ተንተባተብኩ። ከማጋ እንዳደርክና ምን እንዳደረክ ታውቃለህ በደንብ እንነጋገራለን። በድንጋጤ ውሃ ሆንኩ። አስማማው ጉድ ሰርቶኝ ነው። እንዴት ለምን? እትዬ ሰናይት አሽማጠውብኝ ወደ ቤታቸው ሲራመዱ እያንዳንዱ እርምጃቸው የማትረባ የሚለኝ መሰለኝ። ከረጅም ሰዓት ጥበቃ በኋላ ሚስቴ ማርታ ቤት መጣች ብቻዋን። አይኔ ልጄን ፍለጋ ተንከራተተ። የለች። ሚስቴን በጥያቄ አስተዋልኳት። ግድ ሳይሰጣት መጋረጃውን ወደ ጎን ሰብሰብ አልጋው ላይ ተቀመጠች። ያቺ ምስኪን አልጋ ድምፅ አወጣች። ፊት ለፊት ዱካ ወንበር ስቤ ተቀመጥኩ። ዝም ብላ በንቀት ስትመለከተኝ ቆይታ ከ8 ዓመት በፊት በፍቅር ያደረኩላትን ቀለበት አውልቃ ሰጠችኝ። በደመ ነፍስ ተቀብያት እጄ ላይ እንዳለ ማየት ጀመሩ። ምንም አልገባኝም። ቀና ብዬ ሳያት ከዚህ በፊት አይቼባት ማላቀውን የጥላቻ ፊት አሳየችኝ። ጉዴ ፈላ። በአንድ ቀን ለዛውም በእንትን የተነሳ ትዳሪ ገደል ገባ። ወይኔ ምን ነው ቢቀርብኝስ፣ ባላደርግስ፣ ብታከስስ። ደግሞ መቼ አደረኩ? ተከለከልኩ እንጂ እኔን ብሎ አኩራፊ ማን እደር አለኝ? ማንዛ ባለጌ ዘንድ ሂዳለኝ? የተከለከልኩት ለመጀመሪያ ጊዜ አይደል? ልክ እንደሌላው ጊዜ ጥቅልል ብሎ መተኛት አይቻልም ነበር? ለምንድን ነው የምትሰጪኝ ቀለበቱን አልኳት ብድግ ብዬ። ለምን ይመስላል? አሳጥበህ እንድትሰጠኝ ብላ ሾፈችብኝ። የዚህን ያክል የሚያዳርስ ነገር ኖሮት ነው አልኳት።
ከተቀመጠችበት አልጋ በመነሳት አፈጠጠችብኝ። ስማ ቺዬ በመኖሪ ዝቅ ስላልኩን ለመጫወቻ ያደረከኝ አላውቅም ነበር። እኔማ ጉዳቴን ቻል ያደረኩት ታማኝ መስለኝ ነበር። ከሰው በታች ሆንኩት ለፍቅር መስሎኝ ነበር። ለካ በሌሌ እንዳሻትሆን ነበር። አሁን ፍቺ እፈልጋለሁ። ዊ ለካ ወዶ ገባ ነበርኩ። የምንቀደው ወረቀት የለንም፣ የምንካፈለው ንብረትም የለም። ስለዚህ ቀላል ነው። ራሴ እንደገባው ራሴ ወጣለሁ ማለት ነው ብላ መንቀሳቀስ ጀመረች። ድንብርብሬ እንደወጣ ስመለከታት ቆየው። ወደ በሩ ስታመራ መንገድ ዘግቼ እንደዛ ለመንኳት እሺ ያልኩ። አቤት አለማመኔ ለጉድ ነው። የጓደኛዬን ወሬ መስማት እንደሌለባት አስረግጬ ነገርኳት። እሱ ምንም ነገር ሳያጣ በኔና በሷ ፍቅር እንደሚቀና እየለመንኩ ተማጸንኳት። ወይ ፍንክች አለች። ልቤ ክፉኛ ያዘነባት። መቼም ይሄ ቆራጥ ውሳኔው ያጠራቀመ ነገር ብትይዝብኝ እንጂ በአንድ ቀንም አይሆንም። ፊት ለፊት ትንሽዬ በፌ ላይ የተቀመጠውን የሁለታችንን ፎቶ ተመለከትኩ። ከ8 ዓመት በፊት በአፍላ ፍቅራችን የተነሳነው ለየት ያለ ፎቶ ነበር። አይምሮዬ ወዲያ እየወሰደ መላለሰኝ። ሚስቴ ገፍትራኝ ስትወጣ ኮስማናው ሰውነቴ በቀላሉ መንገድ ለቀቀ። ተንገዳግጄ በመቆም በሩን ወርውራ ስትሄድ ተመለከትኳት። እባክሽ እንዳያታርጊ በፍቅር ለልጃችን ስትይሽ እሷስ ምን ትሆናለች? ያለኔ ትኖራለች? እንዋደዳለን እኮ ልጅ እኮ አይኔ ናት። እባክሽ ብቸኛ ነኝ። ያለ እናንተ ማን አለኝ? ታውቂያለሽ እኔ ጠንካራ አይደለሁም። እሺ ምን ልሆን ነው? በቃ ለምዳውን እንዴት እንደቻልኩበት ግን ሰሚ አጣው። ስላንተ አይመለከተኝም ስትማግጥ ነበር። እሱ ማሰብ ነበረብህ። ስለማዋ ደግሞ አንቀባራ የምታሳድግ አያታለቻት አለችኝ። ከዛ እንዳልከተላት አስፈራርታኝ ሄደች። ግራ ገባው። ሆነውን አጣው። ምን ነው እንትሉ በቀረብኝ አልኩ። ድንገት ካፌ አምልጦኝ እሷ መራቋን ተፍ አድርጋ በፍጥነት ሄደች። እትዬ ሰናይት ድንገት ደርሰው ኖሮ ምንድነው እንትኑ አንተ ምን ጠይቀሃት ነው ያበደች የምትሄደው አሉኝ። አይ እንትኑማ እንትን አልኩ። መልሼ ግራ ገብቶኛል። ከራሴ ጋር አይደለም። በቃ ማርታ ጥላኝ ሄደች ነው። አቅመቢስ መሆኔን ያወኩበት ቀን ነበር። የት ሄደሽ ነው አሉኝ ደጋግመው። መልስ አልሰጣቸው ወደ ቤት ገባውና ትንሽዬ ስለት ከመሳቢያ ውስጥ አውጥቼ ኪሴ በመክተት ወደ አስማማው ስራ ቦታ ገሰገስኩ። በየመንገዱ ላይ የቆም ምን እንደማደርግ ፎከርኩ። ሁኔታዬ የብደት ይመስላል ተመለከተኝ። ደጋግሜ ስለቱን ከጊዜ አውጥቼዋለሁ። ይሄን ሁሉ ሳደርግ የአዲስ አበባ ሕዝብ ደግ ሆኖልኝ እንዲህ ሰብሰብ ብለው ይዘው ያስከው ስለትን ምን ልታደርግበት ነው ብለው መጠየቅ ይችሉ ነበር። መቼም የኛ ሰው ነገሮች ከተፈጠሩ በኋላ ነው ጉድ የሚለው። አስማማው ለሚስቴ የማይመስል ነገር ነግሮ እንደበጠበጠኝ ሆድቃውን በዚህ ጮቤ ባልበጠበጥለት እኔ ወንድ አይደለሁም አልኩኝ። ይሄ ማነቃቂያ ፎከሬ ይጠቅመኛል ብዬ አስቤዋለሁ። ምክንያቱም ይቺ ኮስማና ቀጫጫ ሰውነቴ ያሉ ፎከራና ያለ ተጨማሪ ኃይል ካስማማው በስፖርት ከፈረጠመ ሰውነት ሲወዳደር የነብርና የጥንቸል ያህል ርቀት አለን እና ከያስኩ ጩቤ በተጨማሪ ፎከራው መጋጋል አለበትና
ደጋግሜ ይሄ ውሽ አለች ሴሰኛ በሌላው መጣላውን በሪሚስት ላይ ሊያደርገው ሞቻለሁ አንገቱ ላይ ነው ይሄን ስለት ሞሽቀበት አለቃው ጎን ላይ ነው ሰካበት እያልኩ ያስማማው ስራ ቦታ ተጓዝኩ አስማማው ትንሽ ሱቅ አለችው ኮልፌ አካባቢ ሱቅ የወንዶች ቶርሽን ጫማ መሸጫ ናት ቤተሰቦቹ ደህና ኑሮ ያላቸው ሱቁን የሚከፈቱለት እነሱ ናቸው የቤተሰቦቹ ቤት ትልቅ የድሮ ቪላ ቤት ብዙ ሰርቪስ ቤቶች ያለው ቢሆንም ለዱርዬነቱ ሊያመላልሳቸው ሴቶች ሲል ነፃነቱን ፈልገው ነው ከቤት ይወጣው ለዛም ይመስለኛል ግዴለሽ ነው ምንም አይነት የኑሮ ጫና የለበትም በኔ ላይ ሁሌ እንዳሾፈ ነው በቀበሌ ቤት በተንጋደደችዋ በሰውነቴ ቅጥነት በባለ ትዳርነቴና የልጅ አባት በመሆኔ ግን ሁሌም እኔ የሱ ጥገኛ ነበርኩ ንግግሩን ከክፋቱ ስጁ አላቅ ለጨዋታ ብሎ የሚያደርገው ነው የሚመስለኝ እኔን በተለይ የሚፈልገኝ ትንሽ የደለላ ስለምሰራ አልፎ የሚመጣ ስራ ሲኖር ስለማሰራው ነው እሱ በገንዘብ እኔ በመላሴ አንዳንድ ዕቃዎችን ከቸገራቸው ሰዎች እንገዛለን በተሻለ ዋጋም እንሸጣለን በመናገኘው ነገር ተጣልተን ስለማናቅ በሱ ችግር ሆኖብኝ ያቀም እኔ እዛው ከሱ ሱቅ ፊት ለፊት ደላሎች የሚያዘወትሯት ቦታ ላይ ተቀምጬ ነው ሙለው ለቀን የሚሆን ነገር ባላጣም ለኑሮ ለውጥ የሚሆን ስራ የለኝም በቃ ምስኪን ደላላ ነኝ የሚከራይ ቤት የስፌት ማሽን መደለል በቃ ይሄው ነው ካቶቢስ ተራ ተነስቼ ኮልፌ እንደ እብድ ያደረገኝ ደረስኩ እጄን ወደ ኪሴ ከትቼ ስለቷን ያሳደረኳት በቀጥታ ያስማማው ደረት ላይ ለመሰካት ቆመጥኩ ሱቁ ክፍት ነው ወደሳው ተጠጋው በመንገዴ ሰላም ለሚሉኝ ሁሉ ሰላም ታነፈኩኝ እኔ ትልቅ ተልኳልኝ ዛሬ ለማንም የምሰጠው ሰላምታ የለኝም ወደ ሱቁ ጠንከር ደፈር ብዬ ስገባ አይኖቼ ፈጠው ቀሩ አፌን ከፍቼ መዝጋት ተሳነኝ የሴት ሳቅ የማየውና የምሰማው ማመናቀቶኝ አይኔ ጨፍኝ ቆየው ከድንጋጤና ከድንዛዜ ነቃውት ሚስቴ ማርታ ገፍትራኝ ካስማማው ሱቅ ስትወጣ ነበር እግሬ ከዳኝ ምንድነው ነገሩ በህልሜ ይሆን እንዴ ከመቼው ነው እሷ ቀድማኝ ጊዜ ደረሰችውና ካስማማው ጋር መሳሳቅ የጀመረችው አሁን ጋር ነበረችም እንዴ ግራ ገባኝ አስማማው በሽፈት ያስተያየት ያስተዋለኝ ተቀመጥ ብርሃን እናውራ የሚስተን እዚህ መምጣት በሌላ አትየው እኔ ካንተ ጋር ብሎ ሳይጨርስ ስለቱን አውጥቼ ጎኑ ላይ ሰካውበት ለቅጽበት አቃሰተና በፍጥነት አንገቴን አንቆያዘ ስለቱ ያን ያክል የጎዳው አይመስልም የአይኑ መፍጠት አስፈራኝ ጠንካራ እጁ አንገቴን ሲጨምቀው አፌን ከፈትኩ አቅማጣው የፊቴ ደም ስሮች ሲወጣጠሩ ይሰማኛል ትንፋሼ ካሁናውን ተቋረጠ ስል ከውጭ ወደ ሱቅ የገባች ቡናና ሻይ የምትሰራ ልጅ ቡና ይዛለት ስትመጣ አየችን እና እዛው ጀበናውን በቁሟ ለቃሪት ሆና ቀለጠች አስማማው አንገቴን ለቆ በቦክስ ያጣድፈኝ ጀመር ማንም ሰንዝሮበት ስለማያቅ ድፍረት ያበሳሽቶታል ፊቴን በደም ለወሰኝ በደቂቃው ዱላውን የወደድኩት ይመስል ዝም ብዬ ያለ ገላግሉኝ ተጠበጠብኩ እንደብድቦኝም ቢሆን የልቤ ስብራት በተጠገነልኝ ያስማማው ጩኸትና ራስ ወዳድነት የሚስቴ ተሸናፊነትና ካዲነት ተደማምረው ሴሎችን ሁሉ ያደነዘዙት መሰለኝ ምንም አይነት መማል ተሰማኝ የአካባቢ ሰዎች እኔንም እሱንም የሚያውቁ ሰዎች ተረባርበው አስጣሉኝ እኔ እንደምን ወደ ውጭ አስወጥተው እሱን ሲያረጋጉት ተወግቻለሁ ሐኪም ቤት ወሰዱኝ የሚል ድምጽ ማሰማት ጀመረ በዚህ ጊዜ እሱን ለማሳከም ግማሹ ተጣደፈ እኔን ፖሊስ ጠርተው ሊያስይዙኝ ተዘጋጁ እሱም እንዳያመልጥ ፖሊስ ጥሩ
እያለ ሲጮህ ይሰማኛል። ፖሊስ ከደቂቃዎች በኋላ ከኔ ትንሽ ሻል የሚሉ ቀጠን ያሉ ፖሊሶች መጥተው ከነደም ይዘውኝ ሄዱ። እናም ታሰሩ። በቃ ያለ ጥፋቴ ታሰሩ። ካዲን በመቅጣት የታሰርኩ። አስማማው ከሐኪም ቤት ሲወጣ ክስ በመመስረት ቅጣቴ እንዲከብድብኝ ያለ ሌለ ተናግሮ ይባስ ጉድ ሰራኝ። ጓደኛዬ ነው ብዬ ቀረብኩት ሰው ሚስቴን አቅፌ ለ8 ዓመት በአንድ አልጋ የተኛዋት የልጄን እናት ከመሽ ጀምሮ እንደው ባላውቀው ከዳችኝ። በጣም ያማል። በጣም ወስደው ከእስረኞች ጋር የቀላቀሉኝን ቀላረሰው። የእስር ቤቱ ካቦ የሆነው ታሳሪ ገባው በጥፊ መታኝ። እኔ በበኩሌ እስረኛ ሳይሆን አስማማውን የመሰለኝ መላቅጤ ጠፍቷል እና እሻማ እያለ ድጋሚ ሊመታኝ ሲል ሚስቴን መልስልኝ በማለት አንገቱን በሁለት እጆቿ አንቄ ያስኩት። እስር ቤቱ ተላቀቁ በሚል በአንድ እግሯ ቆመች። እኔ ከጮት ጋር አንገቱን አንቄ አለቅም አልኩኝ። ግርግሩን የሰሙ የእስር ቤቱ ጠባቂዎች ሁለት ሆነው በመምጣት በዱላ ያገላበጡ አስለቀቁንና አንስተው ወደ ጥግ ወረወሩኝ። እናም ለሁሉም ማስጠንቀቂያ በመስጠት ወጡ። እነሱ እንደወጡ ያጠራንግሉ የእስረኞች ካቦ አንገቱን እያሻሸ ወዲያ ሲያንጎማልል አለቀልኝ አልኩ። ዛሬ የመሞቻዬ ቀን ነው መሰለኝ ብዬ ከራሴ ጋር ወራው። ይበልጥ ብቸኝነት ተሰማኝ። ዓለም ሁሉ የጠላኝ መሰለኝ። ለካስ ያለ ማርታ ባዶ ነኝ ለካ። እሷ ያለችኝ ስለሚመስለኝ ነው ደስተኛና ተግባቢ ተጫዋች የነበርኩት። ድንገት ስቅስቅ ብዬ አለቀስኩ። ለማመን የከበደኝን የማርታን ሁኔታ እያስታወስኩ መርዶ እንደተነገረው ሰው አነባው። ሳለቅስ ሰውነቴም አብሮ ይንገፈገፍ ነበር። የእስረኞቹ ካቦ ግራ ተጋብቶ መወዛወዙን በማቆም አጠገቤ በርከክ ብሎ ፍሬንድ ከዊት በኋላ ይሄ ማለት ጀመርሽ አለኝ ጭንቅላቴን እየነቀነቀ። ተውኝ በእናትህ ላልቅስበት። ስለተሸወርኩባቸው ዓመታት ላልቅስ። ስለከዳተኛ ጓደኛዬ ስላልቅስ። ስለተሳለቀችብኝ ሚስቴ ስላልቅስ። ስለተቀማዋት ልጄ ስላልቅስ። ልጄ ጋር ሆኖ ናፈቅሽኝ እንዴ ብዬ ነው የምችለው ብዬ አነባው። ሳለቅስ እጆቼን የካቦ ትከሻ ላይ አርፈው ነበር። በጣም ያዘነልኝ መሰለኝ። አቀፈኝ። እዛ ያሉት ሁሉ ሚስቴን ጓደኛዬን እንደቀማኝ ተረዱ። እናም የየራሳቸውን ሐሳብና ስድብ እየሰነዘሩ እኔን ለማጽናናት ሞከሩ። በእነሱ ተውባይነት ሳይሆን አላዝኜ ሲደክመኝ በራሴ ሰዓት አቆምኩ። ከዛ ጊዜ በኋላ ግን ማናቸውም እኔን ለማናገር አልደፈሩም ከማጽናናት ውጭ። እናም እስረኝነቴን በዚህ መልኩ ነበር የጀመርኩት። እስር ቤት መጥተው የሚጠይቁኝ እትዬ ሰናይት ብቻ ናቸው። ሌላ ማንም መጥቶ ጠይቁኝ አያውቅም። ያ ሁሉ ሰፈርተኛ ስገባ ስወጣ አንገቴን ዝቅ እያረኩ ያከበርኩት ሁሉ አንድ ዳቦ እንኳን ይዞ አልጠየቀኝም። ሰው ለካ እንዲህ ነው። አትውደቅ ብቻ ማንም ረግጦ ያልፋል። ምስኪን እኔ ከ2 ዓመት የእስር ቆይታ በኋላ ስፈታ በደስታ ተጥለቀለኩ። ምን ደስ እንዳለኝ ራሴን ደጋግሜ ጠየቅኩ። በመጨረሻ አገኘሁት። ለካ የደስታዬ ምንጭ ናፍቆቴ ነው። የምወዳትን ልጄን ሚሚዬን ተስፋዬን ላገኛት ነው ብዬ በማሰቤ ነው። ስለሷ ሳስብ ልቤ ይደልቃል። 2 ዓመት ሙሉ አይኗን የሚያሳየኝ ጠፍቶ እትዬ ሰናይትን እንኳን ብለምናቸው ከየት ላምጣት አድራሻዋን አላውቅ ብለውኛል። የኔ ተስፋ እኔው ራሴ ፈልጌ ማግኘት ነው። ልጄንማ በካሃዲ እጅ እንድታድግ አላደርግም ብዬ ዛትኩ።
ቤቴ ስደርስ እትዬ ሰናይት ከርቀት አይተው ይኖሮ በደስታ አሉ። ጎረቤታችን ወጣ ብለው ሲያዩኝ እኔ ነኝ። ሁሉም አስመሳይ ገጽታቸውን ድንገት ተላብሰው አንድ ቀን ጠይቀውኝ እንኳን ሳያውቁ አዛኝ መስለው ቀርቦ ሳሙኝ። እንኳን ለቤት አበቃሉኝ። እትዬ ባዩሽ እማማ አስካለ፣ እትዬ ሶፋኒ ታቱ አለሙ ከእናቴ ጋር ብዙ ቢያሳልፉም እሷ ስለሞተችብኝ ታዛቢ የለውም ብለው አንዳቸውም አልጠየቁኝም። ግን ይሄ ሞኝ ልቤ ሳቀለትን ሁሉ ዘመድ አድርጎ እንጂ ማንም ከጎኑ አልነበረም። የገዛ ሚስቴ እንኳን ቤት ከእትዬ ሰናይት ቁልፍ ተቀብዬ ለመክፈት ስታገል እትዬ ባዩሽ በቀስታ ያሽሟጠጡ እንደዛ ሲያሽሟጠጡ ሰሙ። እማማ አስካለ ሳቃቸው ሲያመልጣቸው አፋቸውን በነጠላቸው ሲሸፍኑ ስዞር ተያየን። እቺን ቤቶና ቁልፍ አላት ሲሉ እትዬ ባዩሽ አራፍሽን ብለው እማማ አስካለ ጤነኛ ለመሆን ሞከሩ። እኔ ባሽሙረኛ ምላሳቸው ደግሜ ሳልበጠስ ቶሎ ወደ ውስጥ በመግባት በሩን ዘጋሁት። እትዬ ሰናይት አረ ልጄ ብርሃን ምን ሆነሃል? በሩን ክፈት እንጂ ሰው ላይ ይዘጋል እንዴ አሉኝ። እኔን ለመጠበቅ የሚሞክሩት እውነተኛ እናቴ ወዳጅት እትዬ ሰናይት ናቸው። ቢናገሩኝም በድክመቴ እንጂ ጨክነው አይጨክኑብኝም። አይ ማረፍ ፈልጌ ነው፣ ማታ እናወራለን እትዬ ሰናይት አልኩኝ። ወይ ብርሃን ድንቄም ብርሃን ስም ከምግባር ካልገጠመ ምን ዋጋ አለው? ይህንን ቤት እንኳን ከጨለማ በወጣው አሉ እትዬ ባዩሽ። ሁሉም እናቶች የሽሙጥ ሳቃቸው የተሰማኝ ወደ ቤታቸው ሄዱ። ብቻዬ በተንጋደደችው ቤቴ ውስጥ ሆኜ ጠረኗ ያስጨነቀኝ በሐሳብ ተወዛወስኩ። ልጄ እንዴት ብዬ ማግኘት እንደምችል አሰብኩ። መቼም አያትየው አይወዱኝም። እዛ ሄጄ ልጄን ብል ያንተ አይደለችም ከማለት አይመለሱም። ማርታስ ግን ምን ሆነ ይሆን? ጓደኛዬ ያስማማው አዛለቃት ይሆን ወይስ እንደሌሎች ሴቶች አውጥቶ ተፋት? ይሄ ውሻ እንደ አዲስ ገንፈል አልኩ። ለነገሩ እሷስ ማን ሆነችና ከሱ ይልቅ የሷ በደል የከፋ ነው። ይህንን በቀሌን እንዴት ነው መወጣው? ራሴን ሰው ማድረግ አለብኝ። እንዴት ነው? ይገርማል። ቤቴ የኔ የማውቃት ከህፃንነቴ ጀምሮ ያደኩባት አልመስላለችኝ። ከታሰርኩበት ቦታ ራሱ በጣም ታስፈራል። ተጨንቃለች። ሽቷ ተተኝቶበት የማያውቀው አልጋ፣ ጠረን ያልታጠቡ የቤት እቃዎች ሊያሳብዱኝ ደረሱ። የገዛ ቤቴን ዙራ ገባ ሳይ አጥወለወለኝ። ከተጋደምኩበት አልጋ በፍጥነት ተነስቼ ወጣው። በሬ ላይ ቆሜ አካባቢን ቃኘው። በሁለት ዓመት ውስጥ ብዙ ተቀይሯል። የጎረቤቶቼ ቤቶች ሁሉ ታድሰው አምሮባቸዋል። የሰፈራችን መንገድ ኮብልስቶን ተነጥፎ ያምራል። አዲስ የሆነች ሚኒ ሱፐርማርኬት ለሰፈራችን ድምቀት ሰጥቷለች። እትዬ ባዩሽ አነስተኛ ግቢ እንኳን ብረት በር ተገጥሞላት በአዲስ ቆርቆሮ ተሞሽራ አምሮባታል። የአቶ አለሙን ቤት ብቻ ከሁሉ ሲታይ የኔ ቤት ቆሻሻ መጣያ ነው የምትመስለው። ጭንቅ ሲለኝ ሰፈሩን ለቅቄ ሄድኩ። በሩን አልዘጋሁትም። እውነት ብለዋል እትዬ ባዩሽ። አሁን ለዚህ ቤት ቁልፍ ለምን ያስፈልጋታል? ምን እንዳይወሰድብኝ ነው? ንብረቴ እንደው ስልኬ ነው፣ እሱም ኪሴ ውስጥ ነው። ከስር ከወጣው በኋላ ነው እሷም የተሰጠችኝ። አስፓልቱን ይዤ ተጓዝኩ። ሰው ሁሉ ገዘፈብኝ። የራሴ ኮስማናነት ታወቀኝ። በልቶ የሚያደርሰው አልመስል ሆድ ባሰኝ። ኪሴ ውስጥ 5 ሳንቲም የለም። የራብ ስሜት ተሰማኝ። ቀደም እትዬ ሰናይት ላምጣለ ያሉኝ ምግብ ሳላዩን አፈቀኝ። ዝም ብዬ ብቻዬን እያወራው ተጉዤ በደመ ነፍሴ እነ ማርታ ቤት ደረስኩ። በራሴ በጣም ተገረምኩ።
ምክንያቱም እያሰብኩ የነበረው ስለ ራሴ ስለ ቤቴ እንጂ ስለነ ማርታ ቤት አልነበረም። እግሬን ግን የሆነ ኃይል ነበር የመራው። በራቸው ላይ ቆሜ ፍርሃት እያንዘፈዘፈኝ ለረጅም ደቂቃ ቆምኩ። የማርታ እናት ያናግሩኝ ይሆን? ልጄስ ከሳቸው ጋር ትኖር ይሆን? ማርታስ? የማርታን ስም ሳነሳ አፌ ላይ የሚመር ምራቅ ይጠራቀምብኛል እላለሁ። ማርታ ከጀርባዬ ስለት ተክላብኛለች። 2 ዓመት ሙሉ ይቀጠቅጡኝ ነበር። አሁንም አብሮኛል። ከጀርባዬ ወጋች ልቤ ድረስ ይሰማኛል። የልቤ ህመም መቼም የሚድን አይመስለኝም። ለመኖሬ እንኳን ቆሜ ለመሄድ ምክንያቴ ልጄ ናት። እሷ ባትኖረኝ ራሴን ለማጥፋት ምሳሳ አልነበርኩም። በደመ ነፍስ እንደመጣው በኔ ባልሆነ ልብ በሩን አንኳኳሁት። የማርታ እናት ብቻቸውን ነው የሚኖሩት። በርግጥ ሰራተኛ አብራቸው ነበረች በፊት። ምንም የሚጎልባቸው ሰው አይደሉም። ትልቅ ቤት ነው ያላቸው። የሚያከራዩትም ሰርቪስ ቤቶች ጭምር። ማርታ እኔን በመምረጧ በጣም የሚቆጩ ሴት ነበሩ። ከዛ አልፈው ሊያለያዩን ያላደረጉት ጥረት አልነበረም። አንዴ በሰው አንዴ እሷን ፊት በመንሳት ሞክረዋል፣ ግን በወቅቱ አልቻሉም። ከሞቀ ቤት ወጥተሽ ፍርስራሽ ውስጥ ገበያለሽ ብለው ሞራሏን ነክቷትም ነበር። ግን አልሰማ በማለቷ ይደግፋት የነበረውን ሁሉ ነገር አስቀርተው አጠገባቸው እንዳትደርስ አድርጓታል። ከዛ በኋላ እንግዲህ ተገናኝተን አናቅም። ይህን የምለው ግን በራሴ በኩል ነው። ከጊዜ በኋላ ማርታ ስታደርግ የነበረውን ግን አላውቅም። እንዴት እሳቃለሁ። ማርታ ከጓደኛዬ ጋር ከመሽ ጀምሮ ከጀርባዬ እንደወጋችኝ እንኳን መቻወቁ። በሩን ደጋግሜ ሳንኳኳ አንዲት ወጣት ልጅ መታ ከፈተችልኝ። አቤት ማን ፈልገ ነው አለች። ከግር እስከ ራሴ እየገላመጠችኝ። የነ ማርታ ቤት አይደል ማማ በዛሽ የሉም እንዴ ስላት የተረቃቃሽ መሰለች። አሉ እኔ ተከራይ ነኝ፣ ገብቼ ሰው እንደሚፈልጋቸው ነግሬ ልምጣ፣ እዚህ ቆይኝ ብላ በሩን በላይ ላይ ዘግተው ሄደች። እሺ አልኩኝ አየር ላይ። ልጄ ናፍቃኛለች። ስድቡንም ግልምጫውንም ችዬ ልጄን ማየት ፈልጋለሁ። ምክንያቱም በዚህ ምድር ላይ ዋና ፍላጎቴ ልጄ ናት። ከትንሽ ቆይታ በኋላ የማርታ እናት መጡ። ልክ ሲያዩኝ ጣረሞትን ይመሰልኳቸው። አፈጠው ሲያዩኝ ቆይተው አንተ ደሞ እዚህ ምን ትሰራለህ አሉኝ በጩኸት። እዚህ የመጣሁት ልጄን ፈልጌ ነው በቃ አልኩኝ። አቤት ያንተ ልጅ? እኔ የምለው ማነው እዚህ ናት ያለ አሉኝ። ማንም ገና 10 መፈታቴ ነው። ልጄን ለማይጓጉቻለሁ እና እዚህ ትኖራለች ብዬ ነው አልኩኝ። የማርታን እናት አስተያየት አልወደድኩትም። ተስፋ ሊያሳጡኝ ይመስላል። ሰውዬ ልጄ እኔ ጋር አይደለችም። ሆ ልጅ እኮ እናት አላት ምን ይላል አሉ ኮስተር እንዳሉ። እሺ እናት እምባዬ ዱብ አለ። ሰውዬ እኔ አላቅም አሉኝ በጭካኔ። ግን እኮ ልጄ ለርሶ እንደምትሰዝታብኛለች አልኳቸው ቀስ እያልኩ ደግሞ በመለማመጥ። ሁለታችን ስንጨቃጨቅ ከነሱ ቀጥሎ ካለው ግቢ በር ላይ ቆመች ወጣት ለመገላገል ያሰበች ይመስል አተኩራ ተከታትላ እንደነበር ልብ አልኩ። ስማ ማርታም ሆነች ልጅ እዚህ አልመጡም። አንተ መታሰርህን ነግራኛለች። ወደ ቤት እንድትመለስ ነግሬያን ነበር። አንቺ ጋር አልኖርም ብላ ነው ሄደችው። በቃ እኔን መጨቅጨቅህን ተው፣ አለዛ በድጋሚ ወደዚህ ከመጣ ፖሊስ ጠርቼ ከለመድከው ቦታ ነው ማስገባ። ምን ይላል እከካም ራሱን ሳይችል። ምን አሉ? በሩን ጥርቅም አድርገው ዘጉት። ባለውበት ብርክክ አልኩና እንደለመደብኝ ስቅስቅ ብዬ አለቀስኩ።
በጣም አዘንኩ። ከቆይታ በኋላ በራብና በናፍቆት በተስፋ ቢስነት እየተወዘወስኩ ተነስቼ መንገድ ጀመርኩ። እየሄድኩ ኋላዬ አባቱ የሚል የሴት ድምጽ ሰማሁ። ዞር ብዬ ስመለከት የቅድሟ በር ስር ተደብቃ የምትሰማው ልጅ ናት። ልጅቷ አጠገቤ እስክትደርስ ቆሜ ጠበቅኳት። እንደደረሰች አላወራችም። ትንፋሽ ለመሰብሰብ ይመስል ጸጥ ብላ ስታየኝ ቆየች። ከፊቷ እንደተረዳሁት የወሬ ሱስ ያለባት ይመስላል። በሰፊ ፊቷ ላይ ለሴት ልጅ የሚከብድ ትልቅ አፍንጫ ተጋድሟል። ከአፍንጫዋ ጋር ሲታይ በፍጹም የማያስኬድ ጠባብ አይኖች፣ ሙጢ ከንፈር፣ በዛ ላይ ቀጭን ግራ የሚያጋባ ተፈጥሮ ነው ያላት። የሰውነቷ ቅጥነት ደግሞ አይወራ። በቃ ከአፍንጫዋ በስተቀር ምንም ትልቅ ነገር የላትም። ይቺን ደግሞ ምን ሲል ነው የፈጠራት አልኩና በውስጤ መልሼ ኃጢያቱን ፈርቼ ይቅር በለኝ ጌታዬ ብዬ ማስተካከያ አደረኩ። ልጅቷን ዝም ብዬ ሳያት ወደ ራሷ ተመለሰች እና በጣም ፈጣን በሚባል ደረጃ ማውራት ጀመረች። ይቅርታ የነ ማርታ በረጋ ቆመ ከናቷ ጋር ስትጨቃጨቃች ነበር እና የምትመላለሱትን ሁሉ ሰምቻለሁ እና እኔ በጣም ስላሳዘንከኝ ያለውን እውነት ልንገር ብዬ ነው ብላ የሚፈጥን ወሬዋን ቆም አድርጋ የጉጉቴን መጠን ለመረዳት ይመስል ቤቴን አጠናችሁ። እንድትቀጥል ጭንቅላቴን ብቻ ነቀነኩላ። ምን መሰለ እናትየው ጎረቤታችን እንደመሆናቸው መጠን ምን ያክል ሴረኛና ውሸታም ገንዘብ ወዳጅ መሆናቸውን ጠንቅቄ ያውቃለሁ። አንተም ይሄ ነገር መቼም በመጠኑ ቢሆን አይጠፋማ። ቆይ ሌላው ወሬ ተውና በመጀመሪያ ስለዚህ ጉዳይ ለምን ልነግሪኝ ፈለግሽ? ምክንያቱም አንተን ሲዋሹ አላስችል ስላለኝ ነው። የማርታ ባል መሆንን አውቃለሁ እና ማርታን ፍለጋ መምጣትንም ጭምር። ነገር ግን እሳቸው ማርታን አይተዋት እንደማያውቁ ነው የነገሩ አይደል? እሺ እና ምንድነው ንገሪኝ፣ ልጄ እዚህ ናት አልኳት። የማርታን ስም መጥራት ከከበደኝ ቆይቷል። ልጅማ እዚህ ናት። ማርታን ግን እስከዛሬ የት እንደነበር የማይታወቅ አጎቷ ወደ ካናዳ ወስዷታል። አንዳንዴ ወሬ ግን አለ ሰውየው የማርታ አጎት አይደለም የራሷ የሴትዮዋ የቀድሞ ጓደኛ ነው ይባላል ይመስለኛል። ማርታን ለገንዘብ ብላ ትዳሯን አፋታ ሽጣታለች ምናምን ብላ ከንፈሯን መጠጠችብኝ። ልቤ በነገረችኝ ነገር ከፍዝቅ አለ። ይህንን ጉድ ስሰማ የማርታ ያልወጣልኝ ፍቅር መጥቶ በላይ ላይ ተከመረ። ልቤ በደሏን ሁሉ ረስቶ ፍቅርና ናፍቆቷን ይዞ ተደቀነብኝ። እግሬ ተልፈሰፈሰብኝ። ምግብ የራቀው ወዴ ተላወሰ። በልጄ ሀያቷ ጋር መኖር ብጽናናም ማርታን ዳግም ወደማላይበት አገር መሄዷን ስሰማ አዳፍኙ የነበረው የሚስትነት ፍቅሯ ገንፈል ወጣብኝ። ድንገት ለልጅቷ አስማማውስ እኔኮ አስማማው ሚስቴን ወደ ራሱ ዓላማ የወሰደብኝ ነበር ይመስለኝ አልኳት። በተደናገራት ተያይታኝ ማነው አስማማው የሚባል ነገር የለም። ካናዳ የወሰዳት ሰውዬ ስም ራሱ እንደሳቸው ይከብዳል። አጎት ተብዬው ወንዴራድ ነው ስማቸው አለችኝ። ከንፈሯን በጣቷ እየጠራረገች ልቤ ነደደ። ልጅቷ ለሌላ ወሬ ስትዘጋጅ ፈጥኜ ካጠገቧ ሄድኩ። በየመንገዱም በእኔ እየዘራው ማጣት እያሰቃየኝ የልጅነት ሚስቴን እያሰብኩ ልጄን እያሰብኩ የማርታ እናትን የጭካኔ ንግግር እያሰብኩ የልጅቷን የሚያደማ ወሬ ነጋሪነት እያሰብኩ ለካ መስሎ ነበር እንጂ የማርታ ፍቅር አልወጣም። ከልቤ በጓደኛዬ መበለጤ እንጂ አበሳጨኝ በሷ አልቆረጠም ነበር። ስሟን ባለመጥራት ያዳፈንኩት ፍቅር ከምር አገር ጥላ መሄዷን ሳውቅ ሆድ ባሰኝ። በእኔ ብትናደድም እንዲህ ቁርጥ
አድርጋትኛለሽ ብዬ አላሰብኩም ብዬ ለራሴ ወራው ሌላኛውን ይነቴ አንተ ጅል እንዴት ነው የምታስበው 2 አመት ሙሉ ስትታሰር አንድም ቀን ጠይቃ አታውቅም እኮ ይሄ በቀላሉ የሚረሳ ሆኖ ነው ውጪ ስለወጣሽ ቀና ለምን ህይወቷ ተቀየረ ነው እንዴ በስንፍናን ያጣት አታላዘን ይልቅ ልጅህን በሩቁም ቢሆን የምታይበት መንገድን ፈልግ አለኝ እግሬን እየጎተትኩ ራብና ድካም ተስፋ ቢስነት ማጣት እያንከላቱኝ ወደ ሰፈሬ ተመለስኩ ለመብላት ብፈልግም እጄ ላይ ገንዘብ ባለመኖሩ ምንም ማድረግ አልቻልኩም ተስፋ ያደረኩት እትዬ ሰናይትን ነበር ሰፈር ስደርስ ግን ጸጥ ረጭ ብሏል ለካንስ በጣም መሽቷል ሁሉም በሩን ዘግቶ ተኝቷል የሰፈሩ ውሾች ዳርዳሩን ተጋድመው ባይናቸው ብቻ ሸኙኝ እነሱ እንኳን የናቁኝ መሰለኝ ምንም እንደማላመጣ አይነት ገርመሞኝ ጸጥ አሉ አዳር አይበሉ አደርኩ እዛሽ ደሳሳ ፍራሽ ጠረኑ አስቸጋሪ የሆነችው ቤቴ ውስጥ ሲነጋ አቤት እንዴት ደስ እንዳለኝ ጨለማው በዛው የሚቀር ያህል ነበር ይረዘመብኝ የገረመኝ ማታ እንደዛ አላስተኛ ያለኝ ረሃብ ጥፍት ብሎ የቤቱን ዕቃ ሁሉ እየወጣው ማራገፍ ማጸዳዳት መጀመሪ አንዳንድ ሰፈርተኛ ከንፈር ሲመጥልኝ ባልሰማሁኝ እስራኤል ያተኮርኩ እትዬ ሰናይት በሌሊት ወደ ቤተክርስቲያን ስለሄዱ ምግብ እንኳን ልጠይቅ ብል አልሆነም እትዬ ሰናይት ብቻ ናቸው ለኔ መልካም ሌላው አሽሟጣጭ ብቻ ነው ቢሰጡኝ እንኳን አሽሙር መረቀውበት ነው በቃላቸው ከመወጋ ምግባቸው ቢቀርብኝ እንደዛ ይሻላል በተለይ እትዬ ባዩሽ ቅስም በመስመር የሚያክላቸው የለም ማማስካለ እንኳን በተወራ ነገር ከመሳቅ ውጭ አይናገሩም ቢሆንም ግን ሳቃቸው ውስጥ የሚሰማው ስላቅ ልብ ይወጋል በርግጥ እትዬ ሰናይት አይናገሩም ማለት አይደለም ግን እሳቸው ንግግር ውስጥ ምክርም አለበት ተነስ በእግር ቁም ነገሮችን ቀይር ይበቃል አትበል በልቶ ማደር ብቻ አይደለም ለውጥ ያስፈልጋል ከወድ ባለፈ አስብ አይነት ቃላት ከበፊት ጀምሮ ይተከሙብኛል አንዴ እንደው ካልሆነ እንደኔ ልጆች አረብ ሀገርም ቢሆን ሄድና 1-2 አመት ሰርተ በቆም ሊፈርስ ያለውን ቤትን አቅና ወይ ሚስትህ ላካት ካንተ ጋር አፈር ከምትሆን ብለውኝ ያቃሉ አረብ ሀገር ወንዶች ምን ይሰራሉ ቢቸግራቸው ነው እንጂ ብቻ እኔን ግን ማን ነው ያደደበኝ ራሴን መውቀስ ልጀምር ነው መሰለኝ በተለይ የቤቱን ሁኔታ ሳይዝ ቤት ውስጥ ነበር ከነ ልጄ ከሚስቴ ጋር ኖር የነበረው እውነት ከባድ እኮ ነው ቤቴን አስተካክዬ ስጨርስ ስራ ቦታዬን ማየት ፈለኩ ግን እዛ ከሄድኩ አስማማውን ማየት የማይቀር ነው እሱን ፊት ለፊት ማግኘት መዋረድ ነው ቢሆንም ግን ማቀ የድለላ ስራ እዛው ነው የት ልሄድ እችላለሁ ብዬ ራሴን ለማሳመን የሞከርኩ ወደ ኮልፌ በእግሬ ቀን ነው እየሄድኩ የአካባቢው ሰው እንዴት ይቀበለኛል በሚል ፍራቻ ተንቀጠቀስኩ ከኪሴ ውስጥ ዋሌቴን አውጥቼ ብርታቴ የሆነውን የልጄን ጉርድ ፎቶ አውጥቼ ያየውና ላንቺ እሞታለሁ ልጄ ከእንግዲህ የማፍራውም የምፈራውም ነገር እንዲኖረኝ አልፈልግም አንቺን ማስመለስ የምችለው ሲኖረኝ ነው አለዛ ማንንም አይሸነፍልኝም አልኩና ደጋግሜ ፎቶዋን ስሜ መልሼ ቦታው ከተትኩት ጭማር ጋር ስደርስ ቆም አልኩ እውነት ህይወቴን የምቀይርበት ቦታ ኮልፌ ብቻ ነው ለምን ሌላ ቅድ አይኖረኝም ሁሌ አንድ መስመር ይዞ መጓዝ አስፈላጊ ነው ከራሴ ጋር የተሟገትኩ ሳለው አንድ ድምጽ አባነነኝ ኮልፌ ማቀው በሩቅ ሰላም የምንባባለው ልጅ በመገረም ነው የሚያይ አታ
ተፈታ እንዴ በእናት ሳንጠይቅ እያለ አዋከበኝ። በውስጤ እንኳን አንተ ሩቅ የቅርቦቼ ስመሽ ጠየቁኝ አልኩ። አዎ እንዴት ነበደሉ አልኩት። ይሄ ለማቆላመጥ የማይመች ስሙን ተጠንቅቄ ደህና ነኝ በእናት እንዴት ተፈታ? ረጅም ዓመት ነው ያስፈረደበት ሲሉ ሰምቼ ነበር። ተረገመ አለ በማጋነን። 2 ዓመት ነው እሱን ጨርሼ ነው ወጣሁት አልኩት። ና በእናት የሆነ ነገር ልጋብዝ ናዛሽ ጋር ምግብ ቤት አለች አለምዬን ታውቃት የለ እስካሁን ጣፋጭ ምግቧን እያበላችናለች እሷ ጋር እየበላን እንጫወታለን አለኝ። አለምዬ በአካባቢያችን ከምግቧ እኩል የሚወደድላት ሌላም ነገር እንዳላት አስታውሳለሁ። የብዙ ወንዶችን አይን የሚይዘው የአለምዬ መቀመጫ ጉዳይ ነው። ሁሉም አለምዬ የምታውረገርገውን ዋላዋን ማየት ያስደስተዋል። አንተስ እንዳትሉኝ እኔ ከአለምዬ መቀመጫ ይልቅ ምግቧ ይጣፍጠኛል። እሺ አለች እንዴ ብዬ ፈገግ አልኩለት። ድንገት የምግብ ፍላጎቴን ቀስቅሶታልና ማብላት የራሱ ፋንታ ነው። አልተግደረደርኩም፣ ተከተልኩት። አለምዬ ጋር ስንገባ የኔን ጉዳይ የማያውቅ የለምና እሷ እንኳን ስታይኝ ደነገጠች፣ ደስም አላት። እንኳን ከስር ተፈታ ብላ ጠብርቅፍ ብላ አስተናገደች። የብርሃን ሂሳብ በእኔ ነው አለች። በድሉ ትንሽ ካግደረደረ በኋላ እሺ ባይሆን ለስላሳ ነገር ልጋብዘው ብሎ ጋበዘኝ እና በጨዋታችን መሃል አለምዬ ለነገሩ አንተን በግፍ አሳስሮ መችሱ ሰላም ሆነ ፍርዱን ከላይ አግኝቷል አለች። በዚህ ጊዜ ጆሮ የቆመ አስማማው ምን ገጥሞት ነው ብዬ አሰብኩ። ማ አልኳት ጆሮዬን በማቅናት ያሳሰረ ነው። አንቺም ታውቂዋለሽ እንዴ? ያው በስም እዚህ ስላንተ ሲያወሩ የምሰማቸው ሰዎች ነገሩኝ አለች። በድሉ ቀበል አድርጎ ያው አስማማው እኮ አንተን ባሳሰረ ሳምንት ነው መኪና ገሽቶት ሳይሞት ሄዳ ነው እና አሁን በክራንች ነው የሚሄደው አለኝ። በጣም ተገረምኩ። እውነት ነው አልኩት። አዎ እሱ በሰው አስፈረደብ፣ ፈጣሪ ደግሞ የእውነት ነውና እሱ ላይ ፈረደ። ምን እንዳደረገው ሁሉም ሰምቷል። ኑሮ እንደበጠበጠ ትዳር እንደበጠበጠ አለች አለምዬ። የሥራውን ሰጥቶታል። የኮልፌ ሰው ጉዳዩን ሲያቅ ላንተ ያላዘነ የለም አለኝ በድሉ። በጣም ገረመኝ። ፈጣሪ ለካ ፍርድ መስጠት ያቀበታል፣ ለዛው ሳይውል ሳያድር። ሚስቴን ያልበላት ለዛው ወይስ በሳምንት ውስጥ በልቷት ይሆን ወይስ ከዛ በፊት እኔው ጋር ሳልች ይሆን ጉድ ይሰረኝ። ግን እንደው ምን አስጨንቆኝ አንዴ ከጆታለች። ከጀርባ የሰራችሁ ነገር ካለ ደግሞ እሷው ትጠይቅ። አለምዬንም በድሉንም ማመስግኝ ተሰናብቻቸው ወጣው። ስወጣ የኮልፌን ሰው ለማየት እንደምሄድ ብነግራቸውም ከወጣው በኋላ ግን እግሬ ወደዛ ሊመራኝ አልቻለም። ለምን እንደሆነ አላውቅም። የሥራ ቦታ የሰዎች አስጠሉኝ። የዛኔ ተረባርበው ለፖሊስ ሲሰጡኝ አንዳንድ ማቃቸው ሰዎች በቅርብ ጓደኛ ይመስሉኝ የነበሩትም ጨምሮ ዳር ቆሞ ነበር የሚያዩት። ከዚህ በላይ ምን ይመጣል? ቺሽ አልሄድም ብዬ ወደ ሰፈሬ ተመለስኩ። ቤቴ ከትላንቱ ቀለል ብሏታል። እንደ አቅሟ ጸርታለች። እንግዲህ በሩን ስከፍት ትዬ ሰናይት ሰምተው መጡ። የቤቴ በር እንዶ ጩኸቷ እንዳንበሳ ነው። ብርሃን አቤት እቴ፣ የት ሄደክ ነው? ቁርስ አብረን እንበላለን ብዬ ስራ ለመፈለግ ብዬ እኮ። ወይ አንተ እሱ የት ሄድባል? መጀመሪያ መረጋጋቱ አይሻልም? ውጤት ያለው ነገር ለመስራት እስኪ ረፍት አድርግ። አይትዬ 2 ዓመት ሙሉ አረፍኩ እኮ። ቢሆንም እዛ ጨለማ ውስጥና እዚህ ብርሃን ላይ የሚታሰበው ይለያያል። እስኪ እንደው ከመጣ ቤተክርስቲያን ደጅ ረግጠሃል? አይ አልሄድኩም። አየ
ፈጣሪ በህይወት እንዲገባ አልፈቀድክ። ጸሎት እንኳን የምታደርግ አይመስልኝም። እስኪ ከልብ ከአምላክ ጋር ሁን፣ አትከፍልበት። እሺ እንዳሉኝ አደርጋለሁ። ከዛሬ ጀምሮ በጸሎት ትጋ፣ ፈጣሪ ይሰማል። ያለሱስ ማን አለ? እንደ አንዳንድ ትዕቢተኞች እድሜ ለአባትና ለእናቴ ለእህቴ ለወንድሜ ብለ የምጠራው እንኳን የለ። አይ እንደው እቺ ምስኪን እናቱ እንደው አይ ይባየሽው እንደው እንዴት ነው አጥንት ብቻ ይሆንከው? አቤት አፈር ልብላ። እስኪ መጣ ቢያንስ የሚበላ ላምጣል ብለውኝ እንዳዲስ አዝነውልኝ መልሴን ሳይጠብቁ ወደ ቤታቸው ተመለሱ። በሩን ከፍቼ ልገባ ስል አንድ ተለቅ ያለ ሰው ከየት መጣ ሳልል ከፊቴ ተደቀነብኝ። ክውን ያልኩት ሰውየውን ግዝፈት ሳይው የራሴ ማነስ አሳሰበኝ። በዛ ላይ ወደ ታች አተኩሮ ሲያይኝ ሊበላኝ ከራሱ ጋር እየተማከረ መሰለኝ። ምንድነው እንደ ጅብራ ተገትሮ የሚያፈጥብኝ? ይቅርታ ምረዳውት ነገር አለ አልኩኝ። እኔን ብሎ ረጂ። አይ እንደው ስፈልግ ነበር የከረምኩት። አንተ የዚህ ቤት ባለቤት ነህ አይደል አሉኝ። ድምጻቸው ስርዓቱን አጥቶ እየተርበተበተ። ባለቤቱማ ቀበሌው ነው፣ እኔ የቀበሌው ተከራይ ነኝ። የቀበሌ ቤት ሲኖር ጥሩነቱ ታስረው ለአመታት ቢቆዩም አይወሰድቦትም፣ በየጊዜው ኪራይ ይጨመርቦትም አልኩና በጥያቄ አይን መልሼ አዩአቸው። ታስረ ነበር ማለት ነው አሉኝ፣ ፊታቸው እየተቀያየረ። አዎ ለዛውም ያለ ጥያቄ 2 አመት። እትዬ ሰናይት ብቻ ናቸው ጠያቂ አልኩ። እትዬ ሰናይት በሳህን ምግብ ይዘውልኝ ከተፍ ሲሉ ደንገጥ ብዬ ያለ ጥያቄ ታሰርኩ የሚለውን ንግግሬን በማስተካከል ሰውየው ፊቱን በሰፊ መዳፍ ባዘነ መልክ ሲነካካ አየሁት፣ ማንነቱን ለማወቋቋው። እትዬ ሰናይት ሲመጡ ግን ወደ ኋላ ለመመለስ ተንቀሳቀሰ። እኔ ደግሞ ከምግቡ ይበልጥ የሱ ማንነት ነበር ያጓጓኝ። ይቅርታ ማንነቱን እኮ አልነገሩኝም አልኳቸው። ተፈሪ ይባላል እኔ ብለው ዝም አሉ። በጣም የፈሩ ይመስላሉ። በተለይ እትዬ ሰናይት ከእግር እስከ ራሳቸው ሲያስተውሏቸው የሳቸውን አይን በመሸሽ ላይ ነበሩ። እኔ ደግሞ ግራ በመጋባት ነበር ማያቸው። ብርሃን እንካስኪና ፍላርክ እሳቸው ደግሞ ማናቸው አሉኝ አጠገባቸው ቆመው እንደማይሰሟቸው ሁሉ። በእድሜ ተቀራራቢ ቢሆኑ እኔም እየጠየኳቸው ነው የመጡት አሉ። ሰው ጠፍቶት ነው? የማንም ቤት ፈልገው ነው አሉት እትዬ ሰናይት ለእርዳታ በመዘጋጀት። አይ እሱስ የፈለኩት እሱን ነው አሉና በስስት አይን ደግሞ ያዩን ጀመር። እኔን ከሆነ የሚፈልጉት ማን ልበል አልኳቸው። ተፈሪ ይባላለው፣ ረጅም አመት በውጭ ሀገር ቆይቼ መምጣቴ ነው። የእናት ጓደኛ ነበርኩ። ያለምሸት ተስፋዬ ልጅ አይደለህ አሉኝ። ጉንጫቸው የሚንቀጠቀጥም መሰለኝ። አራኔም እግሬ አካባቢ መንቀጥቀጥ ጀምሬያለሁ። እትዬ ሰናይት መላ ሰውነታቸው ጆሮ ሆነ። በጣም ንቁ ሆነው ወደ ሰውየው አተኮሩ። ሰውየው ከኪሳቸው አነስተኛ ፖስታ አውጥተው እየሰጡኝ ይሄን አንብበው ልጄ ነገ ደግሜ እመጣለሁ ብለው መልሴን ሳይጠብቁ ትተውኝ ሄዱ። መናገር ፈልጌ አፌን ብከፍት ምንም ሳልል ቀረው። እትዬ ሰናይት ፈዘው ሰውየው ሄደበትን አቅጣጫ እያዩ ነበር። ምን ፈልጎ ይሆን ከኔ አልኩ እትዬ ሰናይትን እያየሁ። ግባና የሰጠን ነው እንግዲህ ምናልባት እኔ ጠረጠርኩት ከሆነ ብለው ዝም አሉ። ምን ጠረጠሩ
አልኳቸው። እሱን ነገ ወይ በኋላ እናወራለን ብለውኝ ሄዱ። እርሳቸውንም ባይኔ ሸኝቼ የፖስታውን ሚስጥር ለማወቅ ተጣድፌ ወደ ቤት ገባሁ። ገና ከእስር ቤት መውጣቴ ነው። ደግሞ ምን ጉድ ሊከተለኝ ይሆን? ፈጣሪ ብቸኛ ልጅህን ጠብቀኝ። ከግራ ከቀኝ ማን አለኝ ካንተ በቀር? በኑሮ በወላጅ በፍቅረኛ በጓደኛ ጦት የተመታ ሰውነት ያለኝ። የቀረ አቅሜን ለልጄ ስትል አታሳጣኝ አልኩ። በሩን እንኳን ሳልዘጋው ነበር በምትነቃነቀው አልጋዬ ላይ ዘጭ ብዬ የሰውየውን ደብዳቤ ማንበብ የጀመርኩት። ይቅርታ ወጣቱ፣ ደብዳቤ መጻፍ ላይ ያንን ያክልኝ ድሮም ለእናቴ ስጽፍላት አንብባት ስቅብኝ እንደነበር አስታውሳለሁ። ባጭሩ ላንተ ልነግርህ የፈለኩት ይህንን ነው። ከዓለምሸት ጋር ለአጭር ጊዜም ቢሆን በፍቅር አሳልፈናል። እሷ የ8ኛ ክፍል ተማሪ፣ እኔ ደግሞ ዩኒቨርሲቲ ተማሪ ነበርኩ። ድንገት ነበር ያየኋት። ሰፊ ቀሚሷን ንፋስ ወዲያ ወዲህ ያረገባት እሱን ለመከላከል በምታደርገው ጥረት ተገርሜ እያየኋት ሳለ በአጋጣሚ ወደ ኋላ ሰው አላይ ብላ ስትዞር ከኔ ጋር ተገጣጠምን። እሷን ባላቅም እኔ ግን በቅጽበት ልቤ ውስጥ ገብታ ቀርታ ነበር። ትንሽ ካመነታው በኋላ ተጠግቻት ማውራት ጀመርኩ። ስለ ቀሚሷ አቃጣሪነት እያወራው ላስቃት ሞከርኩ። እናም ትንሽ ተሳካልኝ እና ትንሽ ዘና ማለት ጀመረች። እናም በመጀመሪያው ቀን ሰፈሯ ድረስ ሸኘኋት። ሰፈሯ ስትደርስ የምትኖረው ካክስቷ ጋር ስለሆነ ከወንድ ጋር ከታየች እንደምትቆጣ ነግራኝ አመስግናኝ ተለየችኝ። ከዛን ጊዜ ጀምሮ የምትማርበት ትምህርት ቤት እየሄድኩ መቆም፣ እሷን ማግኘት፣ ወደ ቤት መሸኘት ሆነ ስራዬ። በነገራችን ላይ የድሮ 8ኛ ክፍል ተማሪ እንዳሆኑ ልጆች ትንሽ አይምሰሉ። ከፍ ያሉና በእውቀታቸውም ጥሩ ናቸው። ከሷ ጋር እንኳን ስናወራ ብዙ የምትበልጠኝ ነገር እንደነበር አስታውሳለሁ። እና በዚህ መልኩ ፍቅር በፍቅር ሆነን ቀጠልን። እኔ ፈለገችውን ለማድረግ የምችል ነበርኩ። በኑሮ አላቸው ከተባሉ ቤተሰብ ነው የተወለድኩት። እሷ በአንዲት አነስተኛ ክፍል የቀበሌ ቤት ካክስቷ ጋር ነበር የምትኖረው። ከቤተሰቦቼ የሚሰጠኝን የኪስ ገንዘብ ጨመር አድርጌ በመቀበል ለሷ የተወሰነውን እየሰጠው በገንዘብ እንዳትቸገር አደረኳት። በጣም ፍቅር ይዞኝ ነበር። ከዛ አብረን ክንፋለን። ቀስ በቀስ የሆነ ዘዴ እየፈጠርን ከከተማ ወጥተን ማደር ጀመር። ይበልጥ ወደድኳት። ደስተኛም ሆንኩ። ደስታችን እንዲያለ ቀጠለ። ግን አንድ የተረገመ ቀን መጣ። ፍቅር ጠላት አያጣውም። ዩኒቨርሲቲ አብራኝ የምትማር ልጅ ጋር እናታየች። ከዛ ጸብ ጀመረች። ታይ በሌላ አይደለም ብላት ልትሰማኝ ፍቃደኛ አልሆነች። እሷን መጠቀሚያ እንዳደረኳት ተናገረችኝ። በጭራሽ እንደማፈቅራት በመል ብገዘት መስማት አቃታት። በጣም ተበሳጨውባት። ቤቷ ድረስ በመምጣት ያለውን ነገር ለማስረዳት ሞከርኩ። በቃ ጠላችኝ። ባልተረጋገጠ ነገር የልብ ጓደኛዬን ስለኔ እንዲያስረዳት ተማጸንኩ። በጊዜው ያገኛት ቢያስረዳትም እንቢ እንዳለችው ነገረችኝ። እኔን ጭራሽም ላይ ነው ጠላችኝ። ጓደኛዬን ረባካስ ታርቀን ያለሱ አይሆንልኝም ስለው ምን ይመላርክ ታዲያ መጀመሪያም ካንተ ፍቅር እንዳልያዛት ነገረችኝ። በግድ ተጣበቂ ያለላት ብሎ አረፈው። አቤት ይህን ሲለኝ ተደብቄ ያለቀስኩት አይረሳኝ። እውነት እኔን አታፈቅረኝም ነበር? ዝም ብዬ ደከምኩት ብዬ ቆጨኝ። በዛ ሁኔታ ሳለ ስኮላርሺፕ አገኘው። አሜሪካ ውስጥ ካለ ዩኒቨርሲቲ ልቤ ተረበሸ። ያው ይህን ስሰማ ሳገኝ ለአንዴና ለመጨረሻ ጊዜ እድሌን ለመሞከር ቆርጬ ወደ እሷ ጋር እየሄድኩ ሳለ
ከልብ ጓደኛዬ ጋር ይሳሳቁ ሲሄዱ አየሁ። ተደብቄ መጨረሻቸውን ለማየት ተከተልኳቸውና ከኔ ጋር እንኳን አድርገው ማታቀውን አንድ አነስተኛ ግሮሰሪ ውስጥ ቢራ መጠጣት ጀመረች። ማደርገው ጠፋኝ። በቃ አበድኩ። አልፎ አልፎ ጓደኛዬ እኔን ስም እያነሳ ያስቃታል፣ ማሹፍ ያርጉኛል። ፍቅሬ በውስጤ ሲሞት ይታወቀኛል። ጓደኛዬ ድጋሚ የኔ ስም ሲያነሳ ግን አልቻልኩም። ድንገት ፊት ለፊቱ ዶብ አልኩበት። ተደናገጡ። እዛው ግሮሰሪ ውስጥ እስኪ ለምነኝ ቀጠቀጥኩት። እሷ በጩኸት በጠበጠች። አንድ ጥፍ ያቀመስኳት። ከዛ በኋላ ሰዎች ገፋፍተው አስወጡኝ። ሊያል በርዳልኝ። ግን ፈጣሪ እንዲያስችለኝ እስጢፋኖስ ቤተክርስቲያን ሄጄ ተለማመንኩ። እናም ፈጣሪ ብርታቱን ሲያላብሰኝ ተሰማኝ። ተረጋግቼ ቆምኩ። ያለምሸት ባስታራቂ ጓደኛዬ ተወስዳብኛለች። በቃ አብራይ ለምትማረው የጸብ መነሻ ለሆነችው ለትርሲት ስነግራት በጣም አዘነች። እሷም እጄኔ ላውራት ብትልም ማይ አልፏል ብዬ አስቆምኳት። ከዚህ በኋላ የቀረኝ ከሀገር መውጣት ብቻ ነበር። እናም ቀኔ ደርሶ ከሀገር መውጣበት የመጨረሻ ምሽት ላይ ትርሲት ቤት በመምጣት ስለ አለምሸት አወራች። ምንድነው ስል አለምሸት አርግዛለች። ያረገዘችውም ልጅ አንተ ነው ከመሄድ በፊት አውራት አለችኝ። በጣም ሳኩ። በወቅቱ ይሄው የጨዋታው አንዱ አካል መሰለኝ። በጭራሽ አልኩኝ። ካረገዘችም የኔ ሊሆን አይችልም አልኩ። ደሞስ አንቺን ኬት አገኘችሽ? የሁለቱ ተንኮል እንጂ አልኳት። ዩኒቨርሲቲ በር ላይ ቆማ ጠብቃኝ ነው። እኔም በዛ አጋጣሚ ስለኔና አንተ በማከላችንም ነገር አለመኖሩን ነግሬያት አምናኛለች። በጣም ተጸጽታለች ምናምን ባካን ነግራት አለችኝ። አላመንኩበት። ምንም ቁም ነገር የለውም አልኳት። የወጣትነት ልሂም ነገሩን ሰከን ብዬ እንዳለ ያረገኝ እና አለምሸትን ሳላገኛት ወደ አሜሪካ ተጓዝኩ። በልቤ ዳግም ቅስሜ ከተሰበረበት ሀገር ኢትዮጵያ ተመልሼ አልመጣም እያልኩ አሜሪካ ሳለው ከትምህርት ውጪ ነጭውን ጥቁር ሰው መቅረብ ፈራው። ዳግም ልቤ የሚሰብረው አይነት ሆኖ ተሰማኝ። ይሄው እስካሁን አላገባውም። አዲስ አበባም ያሉ ወላጆቼ እናቴም አባቴም ሞቱ። ብቸኝነት በጣም ጎዳኝ። ባለምሸት የተነሳ ድርሽ አልልም። ሀገሬ ብዬ እነሱን እንኳን በስልክና በፎቶ እንጂ መጥቼ ሳላቅፋቸው ሄዱብኝ። አንድ ታላቅ እህቴ ብቻ ናት አሁን ያለችው። እሷም ጤና የላት፣ አላገባች፣ አልወለደች። ብቻ እዛ ትልቅ ቤት ብቸኛ ሆና ደኔው ትኖራለች። እና ከአመታት በፊት ስላንተ እንድታጣራልኝ ለትርሲት ለድሮ ጓደኛዬ ደውዬላት ነበር። አለምሸትን ማግኘት እንዳልቻለች ነበር የመለሰችልኝ። ተስፋ ቆርጬ ቆይቼ በመጨረሻ ከዛ በኋላ በሰው ሀገር ወይ አላገባው ለማን ብዬ ነው ምለፋው ብዬ ወደ ሀገሬ በ27 ዓመቴ ተመልሼ መጣሁ። ገርማል ደመጣው ግን አለምሸትን ዳግም አስታወስኩ። ተነስቼ ሰፈሯን መፈለግ ጀመርኩ። ትንሽ አካባቢ ቢቀያየርም ብዙ አልጠፋኝም። ሰው ጠየቅኩ። አለምሸት ምትባል ካክስቷ ጋር ምትኖር ብዬ አንድ መንገደኛ በጠይቅ ያውና ቤቱ ሲያለምሸት ግን ቆዩ ከሞቱ። አክስትየውም ጭምር ያለው ልጃቸው ነው አለኝ። መርዶ አረደኝ። አቤት ይሄን መስማት እንዴት እንደሚያ አለምሸት ሞተች። በጣም አዘንኩ። በጣም ለመወቃቀስም ቀኑ ረፍዷል። በቃ በጣም ውስጤ ተሰበረ። ይበል ተሰበርኩ። ወደ ቤቴ ሄጄ ለእህቴ ስለነበረኝ የፍቅር ህይወትና ስለሆነ ሁሉ ነገር ነገርኳት። እሷም በጣም አዘነች። ከዛ ግን አሁንም የቤተሰባችን ተስፋ አለ። ልጁን ማግኘት አለብህ። የማታም እንኳን ቢሆን በዲኤንኤ ማረጋገጥ ትችላለህ። ምናልባት እርግጠኛ ለመሆን ልጁን ማግኘት አለብህ ፈልጋለች። እናም የኔ ተስፋ አብሮ ለመለመ። በቃ
አሁን ላይ ሆኜ ሳስበው አለምሸት ምናልባት ልጅነት ይዟት ያደረገችውን ሁሉ ብታደርግም ልጁ ያንተ ነው ብላ ግን በድፍረት ትመጣለች ልም የኔ ሳይሆን በድፍረት ትመጣለች አይደልምና አንተ የኔ ልጅ ነህ እባክህ ልትረዳኝ ሞክር ልትረዳኝ ሞክር ፍቃደኛ ኮንክ ወረቀቱ ላይ ባኖርኩት ስልክ ደውል መልካሙን ሁሉ ላንተ ልጅ ይላል ፍዝዝ ብዬ ለረጅም ሰዓት ቆየሁ የእውነት አባቴ ኮነኮ እኔንም የሱ እጣን ይደረሰኝ ለመጀመሪያ ጊዜ ስለናት ያሰብኩ እንዴት ነበር ያሳለፈችው አው በጸጸት እንደተሰበረሽ ግን መሰበሯ ስለምን መሆኑ ነበር ያልተረዳውት ነፍስ ካወኩ ጀምሮ ካን ወንድም ጋር ላዩት ጸጸት ላይ ነበርሽ ማለት ነው ያ ግዙፍ ሀብታም ሰውዬ ያ ግዙፍ ሀብታም ሰውዬ አባቴ ነው ማለት ነው አክስቴ አስቴር ለየት ያለ ሴት ናት ዳግም እናቴን ያገኘው ያህል ነው ለኔ ተሰማኛል በተለይ በራሴ እንድተማመን እኔ ማለት የቤተሰቧ ልዩ ጌጣ ምርጭምር መሆኔን እየነገረች ራሴን ብርቱ እንዳደርግናም ኃላፊነት እንዲሰማኝ አርጋኛለች ስለሚስቴና ልጅ ያለውን ነገር ጊዜ እንደሚፈታው የግድ ግን በፍጥነት መሆን ካለበት ልጄን ካያቷ ለመውሰድ ምንም እንደማያግዳት በርግጠኝነት ነገረችኝ እንዴት ስላት መልሶ የነበረው እኔ እኮ የገነነ ሮባልሽ ነኝ ኃይል ካስፈለገ ቀላል ነው ሁሉን በፍቅር ብታደርገው ይሻላል ብዬ ነው እንጂ ብቻ የቻልከው ሞክር የማይሆን ከሆነ ግን እኔ ገባበታለሁ ትንሽ ጤና ይመለስ እንጂ መፍትሄ አይታጣ አያተብዩዋን ሰላም ካልገባት በሚገባት እናስረዳታለን ብቻ አንተ ያባት ልጁ ጠንከር ብለህ ከጎንህ ሆንላት ወንድሜ የተጎዳ ሰው ነው አንተም ከተጎዳ ያውቃል ካልበረታ ይበልጥ ይታመማል ሁላችንም በሽተኛ መሆን የለብንም አንዳችን ያንዳችን ሐኪም ካልሆንን ምን የገነነ ሮባ ልጅ ሆነን አያትህ ጥቃትን የማይወድ ጀግና ነበር እንዴት አፍረክርከን ቢያይ ያስነብን ነበር ለዛውም በትንሽ ሰዎች አሁን ከተረጋጋ ልጅን ሄደ ለማግኘት ሞክር አለች አክስቴ ተናገረችኝን በውስጥ ያብሰለሰልኩ እንዳለችኝ ወደነ ማርታ ቤት ሄድኩ ዛሬ ግን ሲሄድ እንደባለፈው ጊዜ ኮስመን ንብቂ የተንሻፈፈ ጫማ አድርጌ የነተበ ጃኬት ለብሼ አልነበር ይልቁኑ ከላይ እስከ ታች በውድ አልባሳት አጊጬ አዲስ በተቀጠረልኝ ሹፌር ነበር መቼም የማርታና ሲያዩኝ ባስማት የተቀየርኩ ነው የሚመስላቸው እንጂ በአጭር ጊዜ ውስጥ ምን አገኘ ይላሉ ይሄ ነገር ለኔ ለራሱ ተአምር ነው በፍጥነት ልለምደው አልቻልኩም አንዳንዴ ከእንቅልፌ ነግቼ የተኛውበትን ክፍል ሳይ እደነግጣለሁ የት መጥቼ ነው ብዬ ዙሪያዬን አማትራለሁ ከዛ ትዝ ሲለኝ አባቴ ግዛት መከተቴን አስታውስና በደስታ ተነፍሳለሁ ለኔ ከውድቀት እንደመነሳት ነው ከኔ ባልኳቸው ሰዎች ዙሪያውን ጨልሞብኝ ነበርና 2 ዓመት ሙሉ በእስር ቤት ታምሜ ነበርና ዛሬ በአንድ ምሽት ለዛውም ገና ከእስር ከመፈታቴ ምንስ ልገባ ነው ባልኩበት ሰዓት ፈጣሪ ደርሶ ታሪኬን ሲቀይር መልበል እና ማርታ ሰፈር ስደርስ በርቀት የግቢያቸው በር ሲከፈት አየውና ሹፌሩን በፍጥነት እንዲደላ ነገርኩት
የግቢው በር ተከፍቶ ከመዘጋቱ በፊት ለመድረስ ነበር። እንደደረስን ግን አይኔን ማመን እስኪያቅተኝ ድረስ ሆኜ ፈዝዤ ከግቢው የሚወጡትን ሰዎች ተመለከትኩ። ሹፌሩ ቀጣዩን በመጠበቅ አይነት ዞሮ ሲያይኝ በዝምታ አፌን ከፍጄ መቅረቴን ሲያይ ወደማይበት አቅጣጫ እሱን መመልከት ጀመረ። ያቺ ባለፈው ሳገኛት የጎረቤታቸው አቃጣሪ ልጅ ሸውዳኛለች ወይስ የወሬ ሱሷ ማብረጃ ነበር ያረገችኝ? አይኔን በእጆቼ አሻሽቼ ድጋሚ ተመለከትኩ። ማርታ ናት። አዎ ማርታ ናት። ፎጣ ደራርባ ከእናቷ። እንዴት? አይኔን ማመን አቅቶኝ ስመለከታት ቆይቼ ያበጠው ይፈንዳ ብዬ ከመኪና ወረድኩ። አንድ እርምጃ ወደሷ በተራመድኩ ቁጥር የልቤ ድው ታጨመረ። አዎ ዛሬም የማርታ ፍቅር አልበረደልኝም። እሷ ቢበርድላትም በአንድ ቀን ስተት ለዛውም እሷ ባመነችው እኔ ባላመንኩት ጉዳይ አይንህን ላፈር ብትለኝም እኔ ዛሬ መላ ሰውነቴ ለሷ ይሞቃል፣ ይቃጠላል። ቀረብ ያልኳቸው ስመጣ ነበር ሁለቱም ይለዩኝ። ሹፌሬ ደግሞ ባለበት ሳይቆም በመኪና እየተከተለ እነሱ ጋር ስደርስ እሱም ገጭ ብሎ በመቆም ችግር አለ እንዴ ብርሃን አለኝ። አረማመዴ ሁኔታዬ ስልቱን ሲያጣበት ለሱ ለመመለስ ጊዜ የለኝም። ማርታ አፏን ከፍታ በመገረም አፈጠጠችብኝ። የማርታ እናት አንዴ መኪናዬን አንዴ እኔን ከእግር እስከ ራሴ እያዩ እጃቸውን ባፋቸው ላይ ጫኑ። እርብትብቱን ልቤን በድላ አትርሳ አንተ ማትረባቺ ሚስቴ የምትላት ሴት ለ2 ዓመት ታስራ አልጠየቀችም። በሰው ወሬ አፈር ብላለች። የምትወዳትን ልጅ እንዳታያድርግሃለች። አትልፈስፈስባት ብሎም ቢሲለኝ ደግሞ እንዴት ነሽ አልኳት በደፈናው። በስሟ መጥራት ከበደኝ። ማቆላመጥም አልቻልኩም። ደህና ነኝ አለችኝ። ከንፈሯን ማገናኘት ከበዳት ትመስላለች። ሰውነቷ በጣም መክሳቷን ልብ አልኩ። የለበሰችው ረጅም ቀሚስ እሷ አይመስልም፣ አላማረባትም። ወፈር ያለ ሲልቨር ጫማን ያረገችው። በዛ ላይ ደረበችው ፎጣ ደስ አይልም። ፊቷ ገርጥቷል፣ ከንፈሯ ደርቋል። ልቤን ከምቱ አልፎ ሲርበተበት ሰማሁት። ማርታ እንደ መንገድ አገድ ስትል እናትየው በፍጥነት መተው ደገፏት። አይዞሽ አለሜ አይዞሽ፣ አሁን ይደርሳሉ፣ እየደረስን ነው ብለዋል። እስከዛው ተቀመጪውን አሉ። እኔ መኖሬን የረሱ ይመስላሉ። እነማን ነው የሚመጡት? ምን ሆናለች አልኳቸው። ወደ እናቷ ዞሬ ምንም አትጠይቀኝ ልጄን ያፈረስካት አንተ ነህ አሉኝ በቁጣ። እማዬ ተይ እባክሽ አለሽ ማርታ በሰለለ ድምጽ። በዚህ መሃል ከየት መጣች ሳልል ያቺ የወሬ ሱሰኛ ጎረቤታቸው ከች ብላ ወይ ማርቲና እኔን ሳልመጣልሽ እሺ የኔት መኪናውን እየመጣ ነው እሺ እንሄዳለን። ግን እስካሁን ለምን ቆማችሁ? ቦታው ላይ ግን እኮ መገኘት ነበረባችሁ። እርዳታን ፈልገን መዘግየትም እኮ የለብንም። ሐሳባችንን በደንብ ለመናገር ቀድመን መገኘት አለብን አለች። የምታወራው በፍጥነት ነው። እኔን ከነጭራሹ አግኝታኝም የምታውቃት መስልም። በሰማሁት ነገር ግራ ተጋባው። የምን እርዳታ ነው? ለማን ነው? ማርታ ምን ሆናለች? በርግጥ ልክ አለመሆኑ ያስታውቃል። በጣም ተጨነኩ። እናትና ልጅ መልስ እንደማይሰጡኝ ስለተሰማኝ ያቺን ለፍላፊ ጎተት ታርገት ምን ሆና ነው በማለት ጠየቅኳት። በዚህ ማሊ ማርታ እናት አንድ ድንጋይ ላይ ለማስቀመጥ ሄዳሉ። ልጅቷ ለጠየቅኳት ጥያቄ በፍጥነት ምላሽ ሰጠችኝ። ማርታ ከታመመች ቆየች። እኛ ግን በቅርቡ ነው የሰማነው። እስከዛሬ አንድ ሀብታም አጎት አላት። እዛ ሆና ነበር ህመሟን ስታስታምም ቆየችው። አሁን ግን በቅርቡ ወደዚህ መጣለች። አንዳንዴ አስተማሚ እኮ ይሰለቻል። አጎቷም ሰለቸ መሰል አምጥቶ ጣላት። እማማ ደግሞ እንዳለችው ህመሟ ገዳይ ነው።
በጊዜ ካልታከሙት ያው የኩላሊት ነገር እዚህ አይታከም። ለዲያሊሲስ እንኳን በሳምንት የሚወጣው ወጪ ብዙ ነው። አሁን እንኳን በጣም ተዳክማለች። ገንዘብ በየአቅጣጫው ጠይቀን ግን አልሞላም። እስኪ አሁን ደግሞ አንድ ዝግጅት አለ። እዛ ሄደን እርዳታ ለመጠየቅ ነው ሐሳባችን። ሰዎቹን ፈቅደውልናል። መቼም እናትየው ደብቀዋት ይኸው አሁን የቁርጡ ጊዜ አወጧት። የቀረችን 2 ሚሊዮን ብር ናት። እሷን ለማሙላት እንግዲህ የሰፈሩም ሰው በየአቅጣጫው እየተሯሯጠ ነው። ኩላሊት ደግሞ የሚሰጥም ሰው እስካሁን አልተገኘም። ብቻ ይሷ ነገር እንጃ ታክቶናል ባክ። እናትየው ቤቱን ሊሸጡ ነበር። የቤቱን ካርታ ሰነዶቻቸውን ምን እንደወሰዱ አይታወቅም። ጠፋ። መከራን ይወረደባቸው ብላ ተናግራ ወዲያው ጨረሰች። እኔ ግን እግሬ እየከዳኝ ነበር። ወደታች እንዳልወድቅ ፈራው። መሬቱ ላይ ቁጭ ስል ልጅቷ ደነገጠች። እጄ ልትይዘኝ ሞከረች። ሹፌሬ እየሮጠ መጥቶ ደግፎ አነሳኝ። የሰውነቴ መንቀጥቀጥ አስደነገጠው። ማርታ፣ ብርሃን ብላ ከሩቅ በሚመስል ድምፅ ስትጠራኝ ሰማሁ። የማርታ የጥሪ ድምፅ ደካማ ሰውነቴን መልሶ ሰበሰበው። ሹፌሬን እንዲለቀኝ በማድረግ ወደ እሷ ሄድኩ። እንደ አዲስ ሰው አይኗን እየተመለከቱ ወይ ላርግልሽ አልኳት። አይኖቿ እንባ ፈለቁ። እጆቼ በፍጥነት ተንቀሳቅሰው በጉንጯ ላይ የሚወርደውን እንባ መገደብ ይችሉ ይመስል አይኖቿ ላይ አረፉ። እንባዋን ስጠርግላት የደከመና የከሳ እጇን አምጥታ እጄ ላይ አሳረፈችው። ንገሪኝ ምን ላርግልሽ? ሐኪም ቤት ልውሰድሽ አልኳት በጭንቀት። ብርሃን ይቅርታ አድርግልኝ እሺ፣ አጥፍቻለሁ እሺ ብላ በሰለለ ድምፅ ተናገረችኝ። አይ ተይ በቃ እሱን እርሹ። አሁን ምን ላርግልሽ ማሪ ምን ላርግልሽ አልኳት። ሆድ እየባሰኝ ምንም የቀረ አቅም የለኝም። ማይጽም ብላ ነው የምትለፈው። ደክሞኛል በጣም አለች። ራሴን መቆጣጠር ከበደኝ። እንደሷት በይ ያለቀስኩ። በዚህ ጊዜ ለፍላፊዋ ልጅ መታ ታው በእናት የባሰ ፊቷ ታለቅሳል እንዴ? መደረግ ያለበትን ማድረግ ነው እንጂ አንተ የልጁ አባት ነህ አይደል? ልባላልኩም ነበር እኮ። ይገርማል። መኪና ያንተ ከሆነ ለምን በሷ አንሄድም? ባለ መኪኖችም ስለዘገዩ አለሽ በፍጥነት። የማርታ እናት እጄን እየጎተቱ ወስደው መኪናዬ ጋር ርሰውኝ ቆሙ። ማርታ ሳትሰማቸው ልክ ለመንገር ስድባቸውን ለመቀበል ተዘጋጁ። አሁን አንተ ምን ይሁን ነው የምትለው? ልጄን እንደው አንድ ይገላታል። እዛሽ ፍርስራሽ ቤት ውስጥ አስገብታ ፍርሳታል። ጠንካራና በራሷ የምትተማመን ጤናማ ቆንጆ ልጄን ወስደ እንደፈራሁት በሽተኛ ረካት። ታማ እንኳን አንድ ቀን ሐኪም እንዳያት አርጋሃት አታውቅም። ለመሆኑ ይሄ ህመም የጀመራት ከ2 ዓመት በፊት መሆኑን ታውቃለህ? ለአንተ ሚስት አግብቶ መኖር የመሰለ ቁርስ ራት በልቶ እንደመተኛት ነው። ተሳስተሃል። ይቺ ልጅ አንተን ብላ እኔን እናቷን እንኳን ከምንም ሳትቆጥረኝ አንተን አምና ፍቅርህን ብላ ከነበራት ደረጃ ወርዳ ቤት ተገኘች። አንተ ግን ምን አረክ? ነገሮችን ለመቀየር ከመጣል ይልቅ ብቻህን ሳለ የምትሰራው ስራ ላይ አንዳይሳት ጨምር ባለ ነገር ለማስተዳደር ብቻ አሰብክ። ምንም ነገር ሳትለውጥ ልጅ ተወለደ። አሁንም አንተ በርትተህ ኑሮህን ከማሻሻል ይልቅ ባለበት ሂድ። ባዶ ሆነ ልጄን ባዶ አደረጋት። ለመሆኑ አንተ የምትሰጣትን የቤት ወጪ ለማብቃቃት ስትል አንዳንዴ እንደማትበላ ታውቃለህ? አታውቅም። ከጎረቤት እንጀራ ትለምን እንደነበርስ ታውቃለህ? አታውቅም። አየህ ልጄ ቆይታለሽ ከታመመች። መታከም የሚያስችላትን ገንዘብ ግን ካንተ መጠየቅ አትችልም።
ምክንያቱም ከመብላት ያለፈ ምንም ልታረግላት እንደማትችል ታውቃለች አቅምህን እስከምን ድረስ እንደሆነ ታውቀዋለች በዛ ላይ ካንተም ብሶ ማገጥክባት እንዴት በዚህ መጠን ያመነች ልጄ ወርደታ ዋርዳታለ ማገጥክ ሲሉ ወቀሳቸውን ማስጨረስ አቃተኝ ያሉት ሁሉ ልክ ነው አው ችግር ውስጥ ከተቻታለሁ ልንከባከባት አልቻልኩም ግን በጭራሽ አልማገጥኩባትም ከጀምሮ እስካሁን እኔ ከሷ ውጪ አንድም ሴት ነክቼ አላቅም እምላለሁ አልኩ ድምጽ እየተንቀጠቀጠ ታው እንጂ የገዛ ጓደኛ እኮ መስክሮብሃል ረሳው በሱ መታሰርህን ጓደኛዬ ሸታም ነው አንዳች ነገር አላደረኩም እሱ እሷን ይፈልጋት ስለነበር መጣያ መንገድ ብሎ ነው ያንን የውሸት ታሪክ የፈጠረው እሷም የሱን ባህሪን ስለማታውቅ አመነችው እኔ ግን በፈጣሪ ስም አምላለሁ አንዳች ነገር አላደረኩም እውነት በያለቀስኩ የማርታ እናት የደከማቸው ይመስል ዝም ብለው ያዩን ጀመር ከልቤ ነው አልማገጥኩባትም እኔ ሁሌ እንዳፈቀርኳት ነው ማንንም መጥቶ ማርታ እንዲህ ስታረግ አየናት ቢለኝ አላምንም ምክንያቱም ያንን ከፈለገች እኔ ጋር ይዞ የሚያስቀራት ነገር የለም ረዳታለሁ ስለ ፍቅር ብላኝ አብራኝ እንደነበረች አልኩኝ እሺ አሁን ልጄ ተዳክማለች ባለመኪኖቹም ቀርተዋል አላቅ መኪናው የጓደኛ ይሁን አንተ እባክ ምን ሄድበት አርሱን የረፈደብን ነው አሉርግት ብለው አዎ መኪናዬ ነው ማለቴ ቤተሰቦቼ በቅርቡ ቤተሰቦቼን አግኝቻቸዋለሁ ወላጅ አባቴ ከውጪ መጥቶ አፈላልቦ አግኝቶኝ አሁን ከአክስቴ ጋርና ከአባቴ ጋር መኖር ጀምሬያለሁ አልኳቸው ታሪኩን ማርዘም አልፈለኩም ደሞም በህይወቴ ላይ ፈጣን ለውጥ ነው የተካሄደው ደስታውም ሐዘኑም እኔ የሚረዝም ወሬ ለማውራት ጊዜ አልነበረኝም እውነት አባቴ ነበር እንዴ ኦሆ ይገርማል እንኳን ደስ አለ እሺ ለማንኛውም ተወስደናል አሉ በነገሩ ቢገረሙም እሳቸው ሁኔታው ወሬው ድንገታዊ ዜናው አስደንግጧቸዋል የት ነው የምንሄደው ለልጅ እርዳታ ለመጠየቅ ነው ምናልባት የተሻለ ገንዘብ ካሰባሰብን ብለን ቤቱን ለመሸጥ ፈልጌ ነበር ነገር ግን እግዚአብሔርም ጨከነብኝ መሰል ሰነዶቹም እንዳሉ ጠፉብኝ እንጃ ምን እንደወሰደው እኔ ከአባቴ ጋር ልነጋገር ለማይሆን ገንዘብ ተብሎ አደባባይ አትውጣ ዛሬን ጠብቁኝ በፍጥነት ከአባቴ ጋር እነጋገራለሁ አልኩ የማርታ እናት በመከረም ሲያዩን ቆይተው አንተ ልጅ እባክህ ጊዜ የለንም አሉኝ እባክዎት ቂሞትን ይተው በቃ ማርታ እኮ የልጄ እናት ያልቆረጥኩባት ፍቅሬ ናት አልኳቸው በዚህ ሰዓት እሳቸውም ተስፋ የቆረጡ ይመስል ነበር ማልቀስ ጀመሩ ሳላስበው ወደ ራሴ አስጠግቼ አቀፍኳቸው ሳባብላቸው ማርታ በጭንቀት ተጀመር እናም እንደምንም ተነስታ ወደኛ መጣች ለፍላፊዋ ጎረቤታችንም አፏን ይዛ ቀረብ አለች ብርሃን ምንድነው አለችኝ ምንም ሰው ላናገርና ልምጣ እናንተ የትም አትሄዱ ወደ ቤት ተመለሱ እያልኩ ነው ብርሃን ባንተ አቅም እኮ የሚሆን አይደለም አለችና እጄን እየጎተተች ወስዳኝ ከእናቷና ከለፍላፊዋ አራቀችኝና ብርሃኔ ማሞት አይቀርም ዶክተሩን ብዙ የሚበረታታ ነገር አይደለም የሚነገረኝ ካለኝም የአንድ ወር እድሜ ቢሆን ነው ለሰውም ከጠነከርኩ በዚህ ጊዜ ውስጥ 2 ሚሊዮን ይከብዳል ኪት ይመጣል
በዛ ላይ እናቴ ጤናዋም ያን ያክል ነው እድሜውም አለ ለኔ ኩላሊት ለመስጠት አቅም አይኖራትም እና ምንም መድከም አያስፈልግም እሺ እናቴና ልጄ በሰላም በቤታቸው እንዲኖርልኝ ነው የምፈልገው ይሄን ብቻ አርግልኝ ዛሬ አንተ መጣል ደስ ብሎኛል ይቅርታ ባብለን ልጅን እየመጣ እንድጠይቅና ሰላም እንዲወርድ ከእናቴ ጋር አውርተን መፍታት አለብን በቃ ነገሩ አልቋልኝ ነው አለችኝ ይግዷል አይ አልቅ እናንተ ወደ ቤት ግቡ መጣሁ ለእናትሽ ነግሬያቸዋለሁ አሁን እንደ በፊቱ የሚቸግረኝ ሰው አይደለም ሰው አለኝ ግቢና ረፍት አርጊ ብያት ለመናገር ስትል ለፍላፊዋን ጠርቼ ደግፋ ወደ ቤት እንድታስገባ ሰጧት የሆነ ነገር እያኩተመተመች ይዛት ስትሄድ ወደ መኪናው ፈጠንኩ ሹፌሬን መኪናውን ቶሎ እንዲያስነሳ እየነገርኩት ሳለ የነ ማርታ ግቢ ጋር የ10 ዓመት ህፃን ቆማ አይኖቿ ከርተት ሲሉ ተመለከትኩ ብርካዘኝ ኩንጪ ይንቀጠቀጥ ጀመር እንዴ ልጄ የልጅነቴ አይኖቼ በእንባ እንደረጠቡ ወደ ልጄ በፍጥነት ሄድኩ የኔ ምስኪን ልጅ ግራ የተጋባሽ ትንሽዬ ነፍስ እንደደረስኩ በፍቅር ከፍ አድርጌ ያነሷት በናፍቆት የከረመው የልጄ ትናንሽ እጆች አንገቴ ላይ ዞሩ ለስላሴ ልጅ ትንፋሽ ተሰማኝ አባዬ ከሚል ሳጋ አባዬ አባ ስትለኝ ውስጥ የተላወሰ ልጅ የልጅነት የኔ ትልቅ ሰው በጣም ናፍቄያታለሁ አስተጋቀፏ ይለያል አሁን ውስጥ ሙሉነት ተሰማው ትንሽ ስጋት ውስጥ የከተተኝ የእናቷ ጉዳይ ብቻ ሆነ ልጄን የናፍቆቴን ስሰማት ቆይቼ ወደ አሳሳቢ እናቷ ጉዳይ ለመመለስ ተጣደፍኩ ሚሚዬ የኔ ውድ ልጅ አሁን አንድ ቦታ በፍጥነት መሄድ አለብኝ ተመልሼ ግን መጣለሁ እሺ ብያወረድኳትና ጸጉራን አሻሸዋት አትሂድ አባቴ ተው ድጋሚ ጥለኸኝ አትሂድ በጣም ትቆያለህ አለች በስስት በጭራሽ ካምቦሌትም አልሄድም እሺ የትም ሄጄ አልቀርም እሺ አሁንም ሄደው እናትሽን የሚያክም ሰው ልፈልግ ነው እሺ አልኳት ትንሽ ካንገራገረች በኋላ ፍቃደኛ ሆነች ማርታ ተጨማሪ ጥያቄ ከመጠየቋ በፊት ወደ መኪናዬ በመሄድ ሹፌርን ወደ ቤት እንዲያደርስ ነገርኩት እየሄድን አባቴ ጋር በመደወል ለቤት እንዲጠብቀኝ የማናግረው ነገር እንዳለ አወራሁት እሱም በጣም በመጨነቅ የተፈጠረ ነገር እንዳለ ጠይቀኝ በስልክ የሚነገር እንዳልሆነና ከአክስቴ ጋር አብረው ለመነጋገር ቢችሉ ጥሩ እንደሆነ አስረዳሁት ቢጨንቀውም እሺ ብሎ ስልኩን ዘጋው ከአባቴና ከአክስቴ ጋር በእንባ እየታጠብኩ ስለ ማርታ ሁኔታ ነገርኳቸው ሁኔታዬን ሲያዩ በእንስፍስፍነት የተገረሙ ማርታ ስላደረገች ነገር ስለሚያውቁ እንዲህ ባንዴ ተቀይሬ ባዘን ስለሷ ስሰበር ምን ይበሉ በተለይ አክስቴ በማርታ ጉዳይ በቀል ሁሉ አምሯት ነበር ልጄን ከነሱ ነጥቃ ዳግም እንዳያዋት እስከ ማድረግ ይዛተሽ ቢሆንም ዛሬ ስለ ሁኔታ እያለቀስኩ ስነግራት መለስ አለች አባቴም በኔ ይብቃ እኔማ ፍቅራትን ሴት በእላ አጥቻለሁ በደሏን ይቅር ማለት በሚገባኝ ሰዓት ነፍጊያታለሁ ዛሬ ላይ ግን አጥቻት በጸጸት ኖራለሁ ስለዚህ አይዞ ሁሉንም ነገር ላንተ ስንል እናደርጋለን ከኛ የሚጠበቀውን ሁሉ ሕክምናውን እንድታገኝ በፍጥነት እንንቀሳቀሳለን አለኝ በደስታ ዘለልኩ ይህን ደስታዬን ለማርታና ለእናቷ ለመንገር ድጋሚ ወደ መኪናዬ እየሮጥኩ ወደ እነ ማርታ ጋር ከነፍኩ ስንደርስ የምስራች እንዲያስኩ ፊቴ ስለሚናገር የማርታ እናት በጉጉት ነበር የጠበቁኝ ማርታ ስለ አባቴ መገኘትና ስለ ሀብታምነቱ እናትየው ነግሯት ስለቆዩኝ እንኳን ደስ አላለችኝ እኔ የሚያገኘውትን መልካም ዜና ነገርኳቸው የማርታ እናት በደስታ ተጠመጠሙብኝ ማርታ ግን አለቀሰች ምክንያቱም ተስፋ እንደሌላት ነው ያሰበችው ሁሉም ሰላም እንደሚሆን በመናገር አጽናናዋት አይኗን አንዴ እኔ ላይ
አንዴ እናቷ ላይ የምታቅሎጨልጭዋ ልጄን እያቀፍኳት ማርታ ለሷ ስትል ራሷን እንድታበረታ ለመንኳት። ቀኑ ደርሶ እኔና ማርታ እንዲሁም አባቴን ጨምሮ ወደ ህንድ ሀገር ለሕክምና ተጓዝን። እድሜ ለአባቴ ፕሮሰሱን በፍጥነት ነበር የጨረሰው። ያለው ማማሩ በርግጥ አክስቴ ለኔ ፈርታለች። ኩላሊቴን ለማርታ ለመስጠት መስማማት ያስጨንቋታል። ግን እኔ ያለ ማርታ ከምኖር ብሞት ይሻላል ስላት ሁሉን ነገር ዋጥ አረገች። በርግጥ በዚህ ጉዳይ ላይ ማርታም ተከራክራይ ነበር። ደጋግሜ እኔ ጎድቻለሁ፣ ባልተጨበጠ ወሬ አሳዝኛለሁ፣ ስትታሰር አልጠየቅኩም፣ ይህንን ሁሉ ላደረግኩ ለኔ ይሄ አይገባኝም፣ ለምን እንዴት አደርጋለህ ብላኛለች። ምክንያቱም አንቺ ሚስቴ ነሽ፣ የልጄ እናት ነሽ፣ ያለ አንቺ መኖር ይጣፍጣል ብዬ አስቤ አላቅም፣ አሁንም ወደፊትም አቋሚ ይሄው ነው አልኳት። በመጨረሻ እንደማትረታኝ ስታግዝም አለች። አስፈላጊውን ፎርም ሞልተን እኔም ማርታም ወደ ሕክምና መስጫው ገባን። እሷ ሌላ ክፍል፣ እኔም ለሚስቴ ስለማጣውን ኩላሊቴን ወደ ማስወጣበት። የት ሄድብኛል? ያው እምወዳት ሚስቴ ጋር ነው የሚቀመጠው። ስራውን እየሰራ ለኔ ለልጄ ሲል እየጠበቃት አይደል እንዴ? ራሴን በዚህ እያጽናናው የተሰጠኝ ማደንዘዣ ቀስ በቀስ ወደ ሰመመን ከተተኝ። ማርታ ጠቆር ያለ ነገር ለብሳ ባሰን እንደ ተቆራመጠች አየችኝ። እንባን ያዘሉ በአይኖቿ አይኖቼ ላይ የተንከራተቱ የኔውድ ብርሃን ይመስላል ዳግም ተርፌ አብረን የምንኖር እንደዛ ታስባለህ? እኔ ግን ፈርቻለሁ፣ ተስፋ ቆርጫለሁ። ለምን አንተም ኩላሊትህን ለማይሆን ነገር ብለህ ታጣለህ? ለምን አትተውኝም? ተውኝና በቃ ከማዬ ጋር ሚሚዬን እንደኔ ሆና አሳድጋት በእናትህ አለችኝ። የተስፋ ቆራረጧ ሁኔታ እያሳሳኝ፣ አይሆንም፣ ለምን ትሞቻለሽ? ይኸው ልናደንሽ እየተረባረበን አይደል እንዴ? እኔ ፍቅር በጣም እኮ ነው የምወድሽ። ይሄንም ማደርገው ለአንቺ ስል ብቻ አይደለም ለራሴም ጭምር ነው። እሺ ህይወቴ እኮ ያለ አንቺ ባዶ ነኝ። ቆሜ የሚሄድ ይመስልሻል? ለ2 ዓመት ልቤ ምን ያህል ስለ አንቺ እንደተመታ ስለ ልጄ እንደተሰበረ አታውቂም? በአንቺ የምቆርጥ አንጀት ያለኝ ይመስልሻል? ሞክሬ ነበር እኮ ግን አልቻልኩም አልኳት። ይህን ስላት ወደ ኋላ እየሄደች እያነሰች መጣችና ጠፋችብኝ። እየሮኩ ተጣራው። ማርቲ ማሬ ፍቅሬ እባክሽ አትሂጂ፣ ለሚሚ ስትይ ስለ ፍቅር ብለሽ ማርቲ ፍቅር በጠራትም ወይ አትለኝም ወይም ዳግም አልታየችኝም። ሮጬ እልም ያለ ምድረ በዳ የሆነ ቦታ ደረስኩ። ዙሪያ ይሽከረከራል። ቀጥሎ ረጃጅም በፀሐይ የተቃጠሉ ሳሮች ዙሪያን ከበቡኝ። ጨነቀኝ። በእጄ ወደዚህ እያደረግኩ ወደፊት ተራመድኩ። ማንም የለም። ተጣራው። ከርቀት እናቴ ነጭ ለብሳ እጆቿን ዘርግታ ልትቀበለኝ ስትዘጋጅ አየዋት። እናቴ የኔ እናት አልኳት። ከኋላዬ አስፈሪ ድምጽ መሰማት ጀመረ። ግን ምንም አይታይም። ድምፁ ያሳቅቃል። እናቴን ከዚህ ረብሻ እንድታነሳኝ ተማጸንኳት። እጇን ዘርግታ ተጣራች። እየሮጥኩ ወደ እሷ ስደርስ ግን እግሯን መሬት አረገጠ። አየር ላይ ሆና ጠራችኝ። እሷ ጋር ለመድረስ እቅፏ ውስጥ ለመግባት ዘለልኩ። በጭራሽ አልሆነልኝም። አስፈሪው ድምጽ እየቀረበ ሲመጣ እናቴ ወደ ኋላ መመለስ ጀመረች። እየጮኩ እንድትጠብቀኝ ጠየቅኳት። ልትቆም ግን አልቻለችም። እማዬ አድኝ አልኩ። እናቴ ጥላኝ ወደ ኋላ ሸሸች። በቁም ውስጥ ገብታ ተሰወረች። በዛው ቅስበት አስፈሪው ድምጽ ጠራጭ አለ።
በዛ ምትክ አካባቢው በብርሃን ተሞላ። ደረቅ የወየበ የሚመስል ሳር ወደ አረንጓዴነት ተቀየረ። ፊቴን ወደ ኋላ መለስ አረኩ። አካባቢው በለምለም ሳር በአበቦች ተሞልቷል። በተለያዩ አበቦች መሃል ያለች አንዲት ነጭ ጽጌረዳ አበባ ከሌሎች በተለየ የፈካች ስትመጣ ተገርሜ ያዩዋት። መጠኗ እየጨመረ አበባው ማደግ ከሚገባው መጠን አልፋ ሄደች። በመገረም ሰዓት እድገቷን ጨርሳ ይመስል ባለችበት ስትረጋ ከውስጧ ማርታ ብቅ አለች። አፌን ከፍቼ ቀረው። ሚስቴ ጻዳ ለብሳ ወደኔ መምጣት ስትጀምር በደስታ ጮኩ። ማርቴ ማሬ ፍቅር። ወደ እሷ ፈጠንኩ። ሞቅ በሚያደርግ ፈገግቷ ተቀበለችኝ። ብርሃን የኔዋ ባሌ። በደስታ ልነካስል ብንን ብዬ ነቃው። ሰውነቴ በላብ ረጥቧል። አባቴን ፊት ለፊት አየሁት። ጠጋሲ ፈገግ ማለቱን ሳይተደሰትኩ፣ ምክንያቱም ፊቱ የመርዶ ነጋሪ አይደለም። ምን ያህል ተኝቼ ነው? ሁሉም ነገር ተሳክቷል። ማርቲ ተርፋለች። በሆስፒታሉ ብዙ የደስታ ጊዜያቶችን አሳለፍን። የሕክምናው ስኬት በራሱ ደስታ ነው። ማርቲም ጠንከር ማለት ጀምራለች። የኔም ቁስል ደርቋል። ተስፋ የቆረጠችው የማርቲ ነፍስ ዳግም ብርሃንን ፈነጠቀች። ብርሃኗ እኔንም ማሞቀኝ። አባቴ በሆነ ሁሉ ደስታ ተሰምቶታል። ከእናቴ ይቅርታ እንዳገኘ እንደሚሰማው ነግሮኛል። ቆፍጠን ብሏል። ወደ ኢትዮጵያ ደውለን ለማርታ እናትና ለአክስቴ ያሳውቅናቸው። እነሱም በጣም ተደሰቱ። ፈጣሪያቸውን አመሰገኑ። ወደ ኢትዮጵያ ስንጓዝ እኔና ማርታ አጠገብ ላጠገብ ተቀምጠን ነበር። ድጋሚ እየዞርኩ ሰዓት እንደ አዲስ ሰው ከሚስቴ ፍቅር እንደያዘኝ ታወቀኝ። አምሮባታል ጭራሽ። ፕሌን ውስጥ መሆናችን ነው እንጂ የሆነ ነገር እየተሰማኝ ነበር። በልበል የሚል። ማርታን በትኩረት ሰዓት ዞር ብላ አይታኝ ፈገግ ትላለች። አንዳንዴ በቀልድ መልክ አይኗን በእጇ ትሸፍናለች። የድሮ መልኳ ተመልሷል። ይህንን ይገባኝ። ማጣት ክፉ ነገር ሚስቴን ከነውበቷ ሰርቆኝ እንደነበር እኔ ላይ ሰራችብኝ ብዬ ካሰብኩት በላይ እኔ የሰራውባት በደል ይብሳል። አልተናገረችም እንጂ ያላቅም ያግብቼ በችግር እንድትጠበስ በልጅ ታስራ ራሷን እንድትረሳ አድርጌያታለሁ። የኔ ፍቅር ለካ እንዲህ ቆንጆ ናት። አዲስ አበባ ስንገባ በቀጥታ ሹፌር ተቀብሎን ወደ እነ ማርታ ቤት ነበር የሄድነው። ስንደርስ የማርታ እናት ጎረቤታቸውን ሰብስበው በልታ ተቀበሉን። ሁሉንም ስመን አመስግነን እኔና ማርታ አጠገብ ላጠገብ ተቀመጥን። የማርታ እናት እንደዛ እንዳልጠሉኝ ለመጣ ለሄደ ሁሉ የልጅ አዳኝ እሱ ነው እያሉ አስተዋወቁኝ። ለእያንዳንዱ የደስታና የለውጥ ምንጭ ፈጣሪን በልቤ ከማመስገን አልተቆጠብኩም። ምክንያቱም ካፈር ላይ ወፍ ብሎ አራግፎ እኮ ነው የሰራኝ ያነሳኝ። በማርታ መታመን በዚህ ችግር የጠፋ አባቴ ባይመጣልኝ ኖሮ ምን ሆነ እንደምችል ሳስበው ራሱ ያመኛል። ወደ ማታ አክስቴ ያላስችል ብሏት ራሷ መኪና እየነዳች እነ ማርታ ቤት መጣች። በጣም ተገርሜ እንዴት እነ ማርታን ቤት እንዳወቀች ውስጥ ጠይቃት። እኛ ከሄድን ጀምሮ የማርታ እናትን እያጽናናች እንዲሁም ሚሚዬን እያየቻት እንደነበር ነገረች። መንገዴን ሁሉ ያቀናልኝን ፈጣሪ አመሰገንኩ። የተበደለ ቅስሙ የተሰበረን ሰው የሚያነሳ አምላክ ይመስገን። መሽቶ የማርታ እናት ሁሉን ከሸኙ በኋላ ሶፋው ላይ እንቅልፍ የሚያዳፋት ልጄን መኝታ ክፍሏ ለመውሰድ መንቀሳቀስ ጀመሩ። በዚህ ጊዜ ፈጣን ብዬ በመነሳት ነው ወስዳታለሁ አልኩኝና ከሶፋ ላይ በደግ አድርጌያት ግንባሯን እየሳምኩ ወደ መኝታዋ ወሰድኳት። አስተኝቻ ስመለስ ማርታ ኳላይ እየተከተለች ነበር ፈገግ ብላ።
ማየኛ እንድንተኛ ረፍት እንድናደርግ ነግራን ክፍሏ ገብታለች አለች በሚያማብሩት አይኖቿ መላፊቴን እየዳሰሰች እውነት በናደሩሳላችሁ ስላሳቀች ይትሄዳለ ካሁን በኋላ አለችኝና እጄን ይዛ ወደ ራሷ መኝታ ክፍል ወሰደችኝ ማለት ያው ደንብ ነው ብዬ ነው አልኳት መኝታ ክፍሏ በህልሜ እንዳየሁት ነጭ አልጋ ልብስ የለበሰ ነጣ ያለ ቀለም የሞላው ንጹህ ነው እሷን ለመቀበል ተብሎ የተገዛ ይመስላል የመኝታ ክፍሉን በር ስትዘጋው አይኔ ካልጋው መለስ አድርጌ አየኋት ሙቀት ተሰማኝ ትልልቅ አይኖቿ ተዳክመው ሲያዩኝ ጭራሽ ባሰብኝ እዝዝ ቡዝዝ አልኩ አይኖቿ የድሮ ቀኔያቸውን ጀመሩ ተጠጓት እጇን በእጄ ዳግም እንዳትጎዳብኝ ይመስል በቀስታ ሳብ ባደረኳት ደረቴ ላይ ተለጠፈች አንገቷ ስር ሳምኳት ደስ የሚል ትንፋሿ ገረፍ አደረገኝ በጥንቃቄ አንስቼ አልጋው ላይ አሰፈርኳት የልቤ ምት ራሴ እስካደምጠው ድረስ ሲጨፍር ተሰማኝ ስሜን በፍቅር ጠራች ብርሃን የኔ ፍቅር የኔ ታጋሽ ይቅር በለኝ እሺ ፍቅሬ ብርሃን ህይወቴ እወዳለሁ በደንብ ቀፈኝ ድምጿ ሙቀቴን ጨመረው ቀጫጫውን ሰውነቴ ልክ እንደ ከሃዲው ጓደኛ ያስማማ ገዘፈው ወንድነቴ እመራለ ፍቅሬን ማሪን ዳግም አገኘኋት በውስጧ ገብቼ ጠፋው በደስታ ዓለምን ዞርኩ የፍቅርን ኃይል በላይ አንግሼ በግርማ ሞገስ ወደ ፊት ጋለብኩ ዳግም ሚስቴ ላላስቀይም እየማልኩ ዳግም በኔና በሷ መካከል ክፍተት እንዳልፈጥር ለራሴ ቃል እየገባው ለሚስቴ ባለመሆን ቃሌን ሰጠው እወድሻለሁ ማርቲ የልጄ እናት አልኩ ተፈጸመ